ቤተክርስቲያንን እኛ ሚዲያ ላይ በሰማነው ልክ ብቻ በህሊናችን ውስጥ እንድትቀረጽ ተደርጎብናል። አሁን ማለት መሰረታዊው ነገር እኛ ክርስቲያን የመሆንና ያለመሆን ጉዳይ ነው። እኛ አንድ ቀን ተናግረን እንወጣለን። ቤተክርስቲያን 50 ዓመት ዋጋ ትከፍልበታለች። 10 ዓመት ምናልባትም እኛ በተናገርነው የሞተ ሰው ሁሉ ሊኖር እስከሚችል ድረስ መከራ እያስከፈልን እንገኛለንና ሰውና ክርስቲያን አድርገህ ከበጎች ደምረኝ ይሄ ብቻ ብንጸልይ እንጸድቃለን። ሰው መጽሐፍ ቅዱስን አጥንቶ መንግስተ ሰማያት አይገባም። መጽሐፍ ቅዱስን ኑሮ ነው መንግስተ ሰማያት የሚገባ። አንጸልይም፣ ስለ ጸሎት ግን ግንዛቤ አለን። አንቆርብም፣ ቁርባን እንደሚያድን ግን እናውቃለን። የኛን ችግር እንድናየው ካልረዳን ያጠፋናል። ይሄን ወቁ። ይሄ ችግር ዋናው ጉዳይ ችግራችን ማየት ስላልቻለ ነው። ብሉያትና አዲሳትን ያላወቀ ሰው ቅስና እንዳይሰጡት ያ ቢቀር እንኳን ደግሞ አራቱን ወንጌል ካልተማረ ክህነት እንዳይሰጠው ቅስና እንዳይሰጡት ይላል። በስሙ መሰብሰብ በስሙ መስራት ስለ ስሙ መኖር በስሙ መሞት። መጀመሪያ ጥያቄ የሚሆነው ወቅታዊ ቤተክርስቲያን ጉዳይ ነው። በቅዱስ ቤተክርስቲያንና በኦርቶዶክስ ላይ የደረሰ ያለውን ፈተናዎች ምንድናቸው የሚለው በውስጣዊ ምክንያት ነው፣ በውጫዊ ምክንያት ነው። ውስጣዊ ችግሮቻችን ከምን የመነጩ ናቸው? ውጮችስ ቢሆን በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅራዊ በሆነ መንገድ አሁን ጥቃት እየደረሰባት ይገኛል። በዚህ ጊዜስ የኛ ድርሻ ምን መሆን አለበት? የሞት አብያተ ክርስቲያናትስ ተሞክሮ ካለ እንዴት ፈቱት? የኛስ ሚና ምን ሊሆን ይገባል የሚለው ከርዕሰ ሊቃውንት አባ ገብረ እንጨምራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? ልዑል እግዚአብሔር ፈጣሪያችን ስሙ የተመሰገነ ይሁን። የቤተ ክርስቲያን አሁን ያለው ወቅታዊ ችግር ከውስጥ ነው ከውጭ ነው የሚመነጨው የሚለው ከሁለቱም የሚመነጭ ነው። ከውጭም ከውስጥም የቤተ ክርስቲያን ፈተናዎች አሉ እንደምታውቁት ማለት ነው። ከውጭ ያለው ፈተና ምክንያቶቹ ምንድናቸው ሲባል የመጀመሪያው ይሄ ዘመናዊነት አንዱ ፈተና ነው፣ ወይም ደግሞ ግሎባላይዜሽን የሚባለው እሱ ዋነኛው የፈተና ምንጫችን ነው። ያ ግሎባላይዜሽን ስልጣኔ የሚባለው ነገር ዓለምን አንድ አድርጎ የመምራት ፍላጎት ወይም ዓለምን ወደ አንድነት ማምጣት ሲባል ያ አንድ ሆኖ ዓለም ሊሰበሰብበት የተፈለገ ሐሳብ አለ። ወደዚያ መሰብሰብ ሲፈለግ ኦርቶዶክሳዊውን ዓለም የግድ ይጠላልም ይቃወማልም። በዚያ እንቅፋት የመሰለውን ነገር ሁሉ እያነሳ እያስወገደ ነው የሚሄድ ማለት ነው። ከኦርቶዶክሳዊ ከግሎባል ወርልዱ ጋር ወይም ከዚህ ዓለም ጋር ይጋጫል። ዓለምን ወደዚህ ሐሳብ ማምጣት አለብን። አንድ አይነት ሐሳብ እግዚአብሔር የማይል ከሞት በኋላ ሕይወት አለ የማይል መንፈሳዊነት የሌለው የራሱ ባህል የሌለው መለኪያ የሌለው ኑሮ የሚኖር ትውልድ እንፈጥራለን ተብሎ ሲታሰብ ለዚያ እንቅፋት የሚሆነው ኦርቶዶክስ ከሆነ ኦርቶዶክስን በምንም መንገድ መቃረን፣ መቃወም፣ ማፍረስ ያ ታቅዶ ይሰራበታል ማለት ነው። ስለዚህ አንዱ ፈተናችን ያ ነው። ደግሞ ያ የሚደረገው ባልገባን መንገድ የሚደረገው ለኛ የሚያማልሉ ልብን የሚሰርቁ ስልጣኔ እንዲመስል አብርሆት ውስጥ እንደገባን አድርገን እንድንቆጥር የሚያደርግ ልዩ ልዩ ድግሶች ይደገሱልናል። እነዚያ የስልጣኔ መንገዶች አለባበስ ሊሆኑ ይችላሉ፣ አመጋገብ ሊሆን ይችላል፣ የሙዚቃ ስርዓት ሊሆን ይችላል፣ ራሳውን በሆነ ነገር መጥመድ፣ ከዋናው ነገር እንዲወጣ ማድረግ። እነዚህ ሁሉ ነገሮች አንዱ ፈተናዎቻችን ናቸው። ሌላው ፍጹም የሆነ ዓለማዊነት ወይም ሴኩላሪዝም የሚባለው እሱ አንዱ የፈተናችን ምንጭ ነው። የኦርቶዶክሳዊነት የፈተና ምንጫችን ፍጹም የሆነ ዓለማዊነት። ሌላው ቢቀር እግዚአብሔር ራሱ ከኛ ፈቃድ ጋር ቢስማማ እስከምንወድ ድረስ ማለት ነው። እኛ ወደ እግዚአብሔር ከመሄድ ይልቅ እግዚአብሔር ወደኛ እንዲመጣ እስከምንፈልግ ድረስ በደንብ አድርጎ እየፈተነን ነው። ያ ሴኩላሪዝም ሳናውቀውም አውቀነውም
ወደድንም ጠላንም አሁን የማናውቀው የሚገዛን ገዢ አለ። የሆነ ጊዜ የታቀደ እኛ እናውቀውም። ለምሳሌ ቴሌቪዥን አሁን ይገዛናል። እኔ አሁን ነፃ ፍጡር ነኝ ማለት ማንም ሰው አይችልም። ቴሌቪዥን ይገዛናል። በቴሌቪዥን የሚተላለፉ ነገሮች እኛን ይገዙናል። ግን እኛ የምናስበው ነፃ እንደሆነን አድርገን ነው የምናስበው። እና ያ ባርነት ማንም ሰው ሳይዘምትብን እንደ ጣሊያን ወረራ ወይም እንደሌላው ዘመቻ ሳይደረግብን ራሳችን ለራሳችን ባሪያ በማድረግ አሳልፈን እንድንሰጥ አድርጎ ማንነት እንዳይኖረን ኦርቶዶክሳዊ ስሪትና ሰውነት እንዳይኖረን ውልቅ አድርጎ አጥፍቶናል ማለት ነው። እና ያ በጣም ፍጹም ዓለማዊነት ትዳሩን ተክሊሉን መበከል፣ ኦርቶዶክሳዊ ትዳሩን መበከል፣ የልጅና የአባት ግንኙነት ቤተሰባዊ ሕይወትን መበከል፣ ዝምድናን መናቅ፣ ክብር አለመስጠት፣ ዋጋ ያላቸው ነገሮች ሁሉ ዋጋ እንዳይኖራቸው በእናት በአባትና በልጅ መካከል በባልና በሚስት መካከል ያለው ነገር ጉርብትና፣ ሀገራዊ ፍቅር እንዲህ ያለው ነገር በሙሉ አጥሩን በመነቅነቅ እግዚአብሔር ከኛ እንዳይኖር አጥር ሲፈርስ ቀጥሎ ደጁ ይፈርሳል ማለት ነው። ኦርቶዶክሳዊ ከባቢ አየሩን ነፋሱን በመበከል እኛም እንድንጠፋ እና እግዚአብሔርንም የምንከተል ለዚያ ዓለማዊ ጥያቄያችን መልስ እንዲሰጠን ብለን እስኪሆን ድረስ ማለት ነው። የምንጸልይም የምንጾምም የምንሰግድም እግዚአብሔርን የምናመልክም እግዚአብሔር የእነዚያ ችግሮቻችን አገልጋይና ፈቺ እንዲሆን እንጂ እግዚአብሔርን ወደ አምሳለ እግዚአብሔርነት እንዲያሳድገን ወደ ዘላለማዊ ሕይወት እንዲጠራን እንዲቀድሰን እንዲያነጻን እሱን ብቻ እንድንፈልግ ያን እንዳንሆን ከቤተ ክህነት ብቻ ላይ እናተኩራለን እንጂ እኛ ራሳችን ምንደኛ ክርስቲያኖች እስክንሆን ድረስ ማለት ምንደኛ እስከምንሆን ድረስ ምንደኛ ማለት የሚሰጠውን ነገር ብቻ አስቦ የሚያገለግል ነው። ስለዚህ እኛ እግዚአብሔር የሆነ ነገር እንዲሰጠን ብቻ በእግዚአብሔርነቱ ርቦን ሳይሆን ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 6 ላይ እንደነቀፋቸው ክርስቶስን እንጀራ ማበርከቱን ፈልገው ጀልባ ተሳፍረው እንደፈለጉት ሰዎች ፍላጎታችን እንዲያስኪሆን ድረስ እየተፈተንን እንገኛለን። እና አሁን አንዱ ፈተናችን ይሄ ዓለማዊነት ነው። እግዚአብሔርም ወደኛ እንዲወርድ እንፈልጋለን። ምቾታችን እንዲነካ አንፈልግም። ይሄ በተለምዶ ወይም ደግሞ በእናንተ አጠራር ኮምፎርት ዞን የሚባለው እሷ እንድትነካብን ሳንፈልግ ይሄም ሳይነካብን እግዚአብሔርንም ኃጢአታችንም ስጋዊ ፍላጎታችንንም አንድ ላይ አድርገን መንግስተ ሰማያት ብንገባ ደስ ይለናል ማለት ሳይነካብን ትቢያችን ሳይራገፍ እና አንዱ የፈተናችን ምንጭ እሱ ነው ብዬ አስባለሁ። ሶስተኛ እንደምታውቁት ይሄ ፖለቲካም አንዱ ፈተናችን ነው። የቤተክርስቲያናችን አንዱ ፈተና ፖለቲካው ነው። ያ ፖለቲካ ብዙ አይነት መንገድ ሊኖረው ይችላል። በራሱ ፖለቲካ የራሱ መንገድ ስላለው እዚያ ሙያው ስለሌለኝ አልተረጉምም። ራሱ ፖለቲካው ለፖለቲካ እንዲመቸው ኦርቶዶክሳዊ መንገዶችን ሊጠመዝዝ ይችላል፣ ጣልቃ ሊገባ ይችላል። የትኛውም ዓለም ያለ ፖለቲካ አንዱ እሱ ችግር ነው። ሁለተኛ ደግሞ ፖለቲካው ውስጥ ያሉ ሰዎች ፍላጎት ያለበት ነው። እነዚያ እዛ ውስጥ ፖለቲካ ውስጥ የሚሰበሰቡ ሰዎች ጻድቃን ሰማዕታት አይደሉም። ግለሰቦችና የግለሰብ ፍላጎት ያላቸውም ጭምር ነው። የራሳቸው ፍላጎት ይኖራቸዋል ፖለቲካ ውስጥ ያሉ ሰዎች። ከዛ ደግሞ የዘመዳቸው ፍላጎት ይኖራል። እንደገና ደግሞ ፈልጎ የማናውቀው እጅ ፍላጎትም ሊኖር ይችላል። እነሱ የተሸከሙት ማለት ነው። ያ ሁሉ ፍላጎት ተሸክመው ቤተክርስቲያን ውስጥ ሊመጡ ይችላሉ። የትኛውም ዓለም ያለ ፖለቲካ አውሮፓ ሊሆን ይችላል፣ አሜሪካ ሊሆን ይችላል፣ አፍሪካ ሊሆን ይችላል፣ ሀገራችን ውስጥም ሊሆን ይችላል። ያም አንዱ ፈተና ነው። ለዚያ ደግሞ እኛ ምቹ ሆነን እንገኛለን። ይሄ መለካዊነት የሚባለው ማለት ነው። እዚያ እኛ ምቹ ሆነን እንገኛለን። ቤተክርስቲያን አካባቢ፣ ሲኖዶስ አካባቢ፣ የቤተክርስቲያን አስተዳደር አካባቢ ከመጀመሪያው ጀምሮ ጣልቃ ገብነት እንደምታውቁት ማለት ነው። በደርግ ጀምሮ ያለውን ነገር ታውቁታላችሁ። ማፍረስ መስራት ያ ይቀጥላል ማለት ነው። ይሄ በእኛ ዘመን ብቻ የነበረ አይደለም። በሊቃውንት ዘመንም ነበረ። በእነ ቅዱስ አትናቴዎስ ጊዜ አንድ ንጉሥ በተሾመ ጊዜ ለራሱ ፍላጎት የሚሆነውን ጳጳስ ለመሾም ያኛውን ጳጳስ የሚነቅፍ ሰው ያስነሳል። ስም አጥፊዎችን ያቋቁማል። የሚያወግዙ ጳጳሳት ይቋቋማሉ። ከዚያንን አውግዘው በነውር እንዲለዩት ይደረጋል። ነውር ሳይኖርበት የሐሰት ምስክር ይደራጃል። ተደፈርን የሚሉ ሴቶች ይመጣሉ። ቅዱስ አትናቴዎስ አሁን ሁለት እጆቹን
ተቆርጫለሁ የሚል ሰው እንዲመሰክርበት ሁሉ ተደርጎ ነበረ። ደፍሮኛል የምትል ሴት ሁሉ መታ ነበረ በብዙ ነገር። ስለዚህ አንዱ ጳጳስ ስም ለማስጠራት፣ አንዳንዱ የራሱን ስም ለማስጠራት በገሌ ዘመን ነው እንዲህ የተደረገ ለመባል፣ አንዳንዱ ደግሞ አይመቸኝም ለግዛቴ ላካሄድ አይመችም ብሎ ሲያስብ ቤተክርስቲያኒቱን ሊያዳክም ይችላል። እነዚህም የፈተናዎቻችን ምንጮች ናቸው እና ይህ ዘረኝነት አለ። የዘረኝነት ከፖለቲካ ውስጥ ያለ ዘረኝነት አለ። ዓለም አቀፍ ዘረኝነት አለ፣ አህጉር አቀፍ ዘረኝነት አለ፣ ሀገር አቀፍ ዘረኝነት አለ። ከዛ በየጎጡ እስኪወርድ ድረስ ያ ዘረኝነት ይገባል። እንግዲህ እንደምታውቁት ለምሳሌ አሁን በዓለም አቀፍ የቤተ ክርስቲያን ልዩነት እንኳን የመጣው 451 ዓመተ ምህረት ላይ ልዩነቱ እንኳን የመጣው ምንድነው? ዘረኝነት ነው። እኛ ሮማውያን እኛ እንደዚህ ነን የሚለው ነው። የሮም ጳጳስ የበላይ ነው ብሎ እሱን በሀገር ልጅ ደረጃም ቁስጥንጥንያዎችን እንቆርባለን በማለት ሲከተሉ ነው ኦርቶዶክስና ካቶሊክ ብለን የተከፋፈል ነው ማለት ነው። እና ኤክሌሲያስቲክ ፖለቲክስ የሚባለው ቤተክርስቲያናዊ ፖለቲካ የሚባለው ነው እያሸ የቆረጠመ ቤተክርስቲያንን ሲከፍላት የነበረ ማለት ስሙ ማግባትና ዘረኝነት ቤተክርስቲያንን መጀመሪያ ከሁለት የከፈላት ነው። አሁን ድረስ እየተከተለ መከራችን የሚያበላን ውጫዊ ነገር ይሄ ነው። ሌላው የሚዲያ ሚስ ኢንፎርሜሽን በጣም አደገኛ የሆነ የቤተክርስቲያን ፈተና ነው ብዬ ያስባለሁ። ውጫዊ የሆነ ተጽዕኖ ነው። ሚዲያው በራሱ ለቤተክርስቲያን ፈተና ነው። ምክንያቱም ሚዲያው ገደብ የሌለው ነው። በሚዲያው ገደብ የለሽነት ምክንያት የራሳችን ልጆች እኛ ራሳችን በተቆርቋሪነት ሊሆን ይችላል፣ በተልእኮ ሊሆን ይችላል፣ ገባን ብለን ሊሆን ይችላል፣ ለቤተ ክርስቲያን አሰብን ብለን ሊሆን ይችላል። ሰው ሁሉ የፈለገውን የሚጮህበት ሜዳ አግኝቷል። እቤቱ ሆኖ ቢጮህ የሚሰማው የለም። መድረክ መጥቶ እንዳይናገር ወይ የተማሩ ሰዎች ብቻ ነው የሚያስተምሩት ወይ ነገሬ ናቸው ይባላል። ስለዚህ የሚያደርጋል ነፃ መድረክ አገኘ። በዚያ ምክንያት ስም ማጥፋት አለ፣ የቤተ ክርስቲያንን ጉድ አውጥቶ እዚያ መዝራት አለ፣ ደጋፊ ሆኖ መቆምና መበላላት አለ። ቤተ ክርስቲያንን እኛ ሚዲያ ላይ በሰማነው ልክ ብቻ በህሊናችን ውስጥ እንድትቀረጽ ተደርጎብናል አሁን ማለት ነው። ስለዚህ ሰው ሁሉ ቤተ ክርስቲያን እያለ አሁን ለቤተ ክርስቲያን እየታገልኩ ነው፣ ለቤተ ክርስቲያን እየበረታው ነው የሚለው ሰው ሁሉ ራሱ ለሳላት ቤተ ክርስቲያን ሁሉ ሊሆን ይችላል። ለክርስቶስ ቤተ ክርስቲያን ነው በእርግጥ ብላችሁ ብታስቡ እሱ ሌላ ነገር ነው። ለክርስቶስ ቤተ ክርስቲያን የሚለፋ አለ፣ ያቁን የሚለፋ ራሱ ለሳላትና በራሱ ቅርጽ ላደረጋት እሱ ገባይ ለሚላት ቤተ ክርስቲያን የሚናገር ሊሆን ይችላል። እና እሱ ይሄ አሁን ያለው ዲጂታል ወርልድ እንደፈለግን ቤታችን ውስጥ ታዛቢ በሌለበት ተችታ በሌለበት ይሄ ደግሞ ግብረ መልስ በማንቀበልበት ንግግር እንደፈለግ እንለፈልፋለን። እኛ አንድ ቀን ተናግረን እንወጣለን። ቤተክርስቲያን 50 ዓመት ዋጋ ትከፍልበታለች፣ 10 ዓመት ምናልባትም እኛ በተናገርነው የሞተ ሰው ሁሉ ሊኖር እስከሚችል ድረስ መከራ እያስከፈልን እንገኛለን። እና አንዱ የፈተናችን ምንጭ ውጫዊ ፈተናዎቻችን እነዚህ ናቸው ብቻ ማለት አይደለም። የአቅሜን እየተናገርኩ ነው፣ በኋላ መምህርም ይጨምሩበታል። ሁለተኛ እንደ ውስጣዊ ፈተናዎቻችን ላይ ትንሽ ልጨምርና ውስጣዊ ፈተናዎቻችን የመጀመሪያው ምንድነው ብላችሁ ስታስቡ ከአምልኮት እየራቅን መምጣታችን ነው። መሰረታዊ ችግራችን እሱ ነው። ከአምልኮ ከእግዚአብሔር ጋር ያለንን ተዋህዶ እየራቀ መጥቷል። አሁን እንደሚታወቀው ኦርቶዶክሳዊ አስተምህሮ መራቀቅ፣ መሸምደድ፣ መጽሐፍ ቅዱስን ማጥናት እንደዚህ አይደለም። ሰው መጽሐፍ ቅዱስን አጥንቶ መንግስተ ሰማያት አይገባም። መጽሐፍ ቅዱስን ኑሮ ነው መንግስተ ሰማያት የሚገባ እና እንደሱ አይነት አስተምሮ ኦርቶዶክስ የላትም። እኛ ግን ከአምልኮ እየራቅን አንጸልይም። ስለ ጸሎት ግን ግንዛቤ አለን። አንቆርብም። ቁርባን እንደሚያድን ግን እናውቃለን። አንጾምም። ጾሙ እንዳይቀነስ ግን ጠበቃ ሆነን የምንቆመው ደግሞ እኛ ነን። ግን ደግሞ መጾም አንፈልግም። ጾሙ ተነካ ቢባል ቅዱስ ሲኖዶስ ጾም ይቀነስ ብሏል ቢል እርግጠኛ ነኝ ሁሉም ሰው ሰላማዊ ሰልፍ ይመጣል። ግን አይጾሙም። ቅዱስ ቁርባን ይቅር ተብሎ እንዳያደርገውና ቢወሰን ማንም ሰው ነው መጀመሪያ የሚቆመው። ግን አንቆርብም። ስጋው ደግሞ አንቀበልም። እንግዲህ አሁን ለምሳሌ ሌሎች አብያተ ክርስቲያናት አሁን የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን 1960ዎቹ ጀምሮ ቤተክርስቲያኒቱ ወደ ሐዲስ መጠናከር እንድትመጣ ያደረጉት አንደኛው ምን በማድረግ ነው? ቁርባናዊ ሕይወትን በትክክል ወደ ህዝቡ በማድረስ ነው። የቅዱስ ቁርባን ሕይወት ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ የሞተበት ዋናው ዓላማ ስጋውን ቆርሶ ለመስጠትና ደሙን አፍሶ ለመስጠት ነው። አዳም ከገነት የወጣበት ዋና ዓላማ ምንድነው?
የኦሪት ዘፍጥረት ምዕራፍ 3 ላይ እንደምናነበው ገነት ውስጥ የሕይወት ዛፍ አለ። ያን ቢበላ አዳም አይሞትም። ስለዚህ እንዲሞት መውጣት ነበረበት። አሁን ደግሞ ወደ ገነት እንዲመጣ ደግሞ ያንን የሕይወት ዛፍ መብላት አለበት። ስለዚህ ጌታችን ኢየሱስ ክርስቶስ የመጣ አዳም ያላገኘውን ያን የሕይወት ዛፍ ለመስጠት ነው። ያ የሕይወት ዛፍ የክርስቶስ ሥጋና ደም ነው እና ከቅዱስ ቁርባን መራቃችን በተለይ ከግራኝ መሐመድ ወዲህ እስከዚያ ድረስ እሁድ ቀን ሳይቆርብ የሚውል ክርስቲያን እንደምታውቁት ሰዎች ከድር ሁሉ ያወጡት ነበር ንስሐ አባቱ ካልመሰከረልን። እንዲያውም በዘራ ያዕቆብ ጊዜ እሁድ ቀን ቤተክርስቲያን ያልመጣ ሰው 50 ጅራፍ ይገረፍ ነበር። ክርስቲያን ሆኖ ማለት ነው። ክርስቲያን ሆኖ ነው እንግዲህ፣ ሌላው ሰው ይገረፋል አላልኩም። ክርስቲያን ሆኖ ያልመጣ ሰው 50 ጅራፍ ይገረፋል እሁድ ቀን። ደግሞ ያልገረፈው ወታደር ደግሞ ሌላ ብዙ ይገረፋል፣ ከሱ ጨምሮ ይገረፋል ማለት ነው። እንደዚያ ይደረግ ነበር። ክርስቲያኖች ያው እንግዲህ የዛ ጊዜ መንግስታዊ ሃይማኖት ስለነበር ነው። እግዚአብሔር እንደዚያ ይገረፍ ይላል። አሁን ይገረፍ እያልኩ አይደለም፣ የነጻ ፈቃድ ነው። እምነት ነጻ ፈቃድን አይሻማም እያልኳቸው ያለው ግን ከቅዱስ ቁርባን ርቀናል። የሚያረጁ የሚቆርብበት፣ የሚመነኩሱ የሚቆርብበት፣ ሽማግሌ የሚቆርብበት፣ ሰው ሳይቆርብ መጋባት የሚችልበት ኦርቶዶክሳዊነን የኦርቶዶክሳዊ መሰረታዊ ነገሮች ውስጥ ግን የሌለን እንድንሆን ተደርገናል። ያን አውቀነውም ሳናውቀውም በመከራም በታሪክም ርቀት በትምህርትም ጉድለት የመጣብን ነው እና ከእግዚአብሔር ጋር ያለን ግንኙነት የላላ መሆኑ ኦርቶዶክሳዊ ቤተሰብ አለመኖሩ የልጅ አስተዳደግ እንግዲህ ታውቃላችሁ። ምስጢረ ሥላሴ ምስጢረ ሥጋዌ የሚባሉት የትምህርት ሃይማኖት ትምህርቶች በመጀመሪያዎቹ ክርስቲያኖች ጊዜ መድረክ ላይ የሚሰበኩ አይደሉም። እነዚህን እናት አባት ለልጆች የሚያስተምሯቸው ትምህርቶች ናቸው። መምህራን የሚያስተምሩት ብቃት ላይ፣ ቅድስና ላይ፣ እግዚአብሔርን መምሰል ላይ ነበር የሚያስተምሩት ማለት ነው። አሁን የሚነገረን የቤተሰብ ሕይወት ስለላላ ነው። ኦርቶዶክሳዊ ቤተሰብ ሰንሰለቱ ላልቷል፣ ፈርሷል፣ ተነቅንቋል። በኦርቶዶክሳዊ መንገድ መጋባት፣ በኦርቶዶክሳዊ መንገድ መኖር፣ በኦርቶዶክሳዊ መንገድ ልጅ ማሳደግ እየቀረ መጥቷል። ቤተክርስቲያን እዚያ ላይ አቅዳ እየሰራች አይደለችም። ሰው ብዙ ስራ የተሰራበትን ሰውዬ ነው አምጥተን በመዶሻ ድንጋይ እንደመፍለጥ ና ክርስቲያኑን የምንለው ማለት ነው። እስከ 12ኛ ክፍል ድረስ ስለ ቤተክርስቲያኑ ግንዛቤ ሳይኖረው፣ ዩኒቨርሲቲ እስኪመረቅ ግንዛቤ ሳይኖረው፣ ማስተርስ እስኪመረቅ ሳይኖረው፣ ፒኤችዲ እስኪሰራ ሳይኖረው በጣም ብዙ እግር ጠቅጥቆት ከዚያ በኋላ ያን ሰውዬ ነው መጥተው ኦርቶዶክሳዊውን ለቤተክርስቲያን አስብ፣ ባለስልጣን ብትሆንም ለቤተክርስቲያን ልታስብ ይገባል የምንለው። ልጅነቱ ላይ ያልሰጠነውን ያልዘራነውን ነው ማጨድ የምንፈልገው። ሳያውቃት የኖራትን ቤተክርስቲያን ነው ለምን ቅናት ፈርድላትም የምንለው። ያ ችግር ነው እየመጣብን ያለና አንዱ ቤተሰባዊ ሕይወት ላይ የመጣብን ሕይወት ነው። ሁለተኛው ይሄ ችግር እየመጣብን መፍትሄውም እዚሁ የሚመነጭ ነው። ለምሳሌ የሌሎች አብያተ ክርስቲያናት ፈተና ሲመጣባቸው የሚመጣባቸው ምንድን ነው? ገዳማዊ ሕይወታቸውን ነው የሚያዳክሟቸው። የሚጠነክሩም ገዳማዊ ሕይወታቸውን በማጠናከር ነው። ያ በየሜዳው እንግዲህ እንደምታውቁት በየሜዳው ሰው ይመነኩሳል። መነኮሳት በየሜዳው ይኖራሉ። አድራሻቸው አይተዋወቅም። ተቆጣጣሪ የለውም። መለኪያ የለውም። እንደፈለገ የሚኖር ስርዓት የሌለው ማንም ደስ ባለው ቁጥር ከሜዳ ተነስቶ ራእይ አይቻለሁ ህልም አይቻለሁ ብሎ ገዳም የሚያቋቁምበት ራሱ በራሱ አቋቁሞ ለሀገረ ስብከት የማይገዛበት ጳጳሱ የማያዙባቸው ገዳማት እየመጡ ኦርቶዶክሳዊ ሰንሰለታችን እየተቆረጠ ሲኖዶሳዊ ያልሆንን እየመጣን ግለሰባዊ እየሆን ስለመጣን የሁሉ ችግር የመጣው ከዚህ የተነሳ ነው። አንዱ ገዳማዊ ሕይወታችን መዳከሙ ነው። ሶስተኛው ካህናት ወይም ደግሞ የክህነት ሕይወት መድከሙ ነው። የክህነት ሕይወት መድከሙ ምንድነው? እንግዲህ ሃይማኖትን ያላወቀ ሰው መጀመሪያ ዲያቆን አይሾምም። ከዲያቆናት መካከል እስጢፋኖስን ወደ ማስተማር ያመጡት አይምሮ የጎለመሰ መጻሕፍተ ብሉያትን የሚያውቅ የሚያስተምር የመከራከር ሀብትም ያለው የተሟላለት ነው። ዲያቆን የሚሆን የሚለው መጻሕፍትን የሚያውቅ ሃይማኖትን የሚያስረዳ እጁ ለመማታት የማይፈጥን የማይሰክር በሀገር የተመሰከረለት ያ እየቀነሰ መጥቶ ነው። እንግዲህ ድሮ ዲቁና ሲሰጥ የገሌ ልጅ ዲያቆን ሊሆን ነው ሲባል ጳጳሱ ደብር ላይ ይሄዳሉ። ሄደው የገሌን ልጅ ዲቁና ልሾመው ስለሆነ ምን ትላላችሁ ብለው ይጠይቃሉ። ከዛ አረ እንዲህ ያለ ነውር አለበት ከተባለ ቆይ እንግዲህ ሲስተካከል ተብሎ ይቀራል። ይሆነናል ብለው ሲመሰክሩለት ዲያቆን ይሆናል ማለት ነው።
ሰው አሁን ዛሬ ይገርማቸዋል። በግብጽ ቤተክርስቲያን ውስጥ አንድ ሰው ራሱ ሂዶ ዲቁና ስጡኝ ካለ ነውር ነው አይባልም። ጳጳሱን ሂዶ እኔ ዲያቆን መሆን ይችላል ስሙኝ አይልም። ምዕመናን ናቸው እንደው የገሌ ልጅ ጥሩ ልጅ ነው በጉርብትና እናውቀዋለን የገሌ ልጅ ዲያቆን ብታረጉልኝ ብለው የሚጠይቁ ምዕመናን ናቸው። ያ የተመሰከረለት ዕውቀቱ ተፈትኖ ምግባሩ ተፈትኖ ዲቁና ይሰጠዋል። ያ ያድግና ምን ይሆናል? ቄስ ይሆናል። ቄስ ደግሞ ምን መሆን አለበት? አራቱን ወንጌል የሚያስተምር ነው። ኢይኩን አሐዱሂ ቀሲሰ ዘኢያእመረ መጻሕፍተ አምላካውያተ ወፈድፋደሰ አርባዕተ ወንጌላተ። አራቱን አምላክ ወዶ ያጻፋቸውን ብሉያትና አዲሳትን ያላወቀ ሰው ቅስና እንዳይሰጡት፣ ያ ቢቀር እንኳን ደግሞ አራቱን ወንጌል ካልተማረ ክህነት እንዳይሰጠው ቅስና እንዳይሰጡት ይላል። የካህን ስራው ማስተማር ነው። ካህን እረኛ ነው። ያጎላል። ይሄ እረኝነት በጣም ብዙ ስራ ነው ያለው። እረኛ መቼም እንግዲህ በግ ጠብቅ ተብሎ ሲያበቃ በጊቱን ወደ ሳር ልትሄድ ስትል ቀንዷን፣ ውሃ ልትጠጣ ስትል ቀንዷን እያለ ሰውዬ ዝም ብሎ አንድ ቦታ ላይ የሚያውል ሰውዬ እረኛ ይባላል እንዴ? በግን አስሮ የዋለ ሰው አይደለም እረኛ። ከተኩላ የጠበቀ ያሰማራም ጭምር ነው እረኛ የሚባለው። እረኛ የሚመራ የሚያሰማራና የሚጠብቅ ነው። ይመራቸዋል፣ ያሳያቸዋል፣ ያሰማራቸዋል። ከለመለመ ሳር ከጠራ ውሃ ያደርሳቸዋል። አባቶቻችን እንዳስተማሩት ያ ለመለመ ሳር የጠራ ውሃ ክርስቶስ ነው፣ ሌላ አይደለም። ከነሱ ያደርሳል፣ ይጠብቃቸዋል። ይሄ ኖላዊነት የሚለውን አሃት አብያተ ክርስቲያናት የህንድ፣ የአርመን፣ የግብጽ፣ የሶሪያ ይሰሩበታል። ኖላዊነት የቤት ለቤት አገልግሎት ይሰጣሉ። እየቆጠር ካህኑ በሳምንት 3 ቀን 4 ቀን ቤታቸው ይሄዳል። የሚሄደው ዝክር ሲጠሩት አይደለም የሚሄደው፣ ዝክር ተጠርቶ ዝክር ለመባረክ አይደለም ይሄዳል። ወደ 8 9 ጥያቄዎች አሉ። መሰረታዊ ጥያቄዎች ይጠይቃቸዋል። ጤናችሁ ደህና ነው ወይ? የምትበሉት እንጀራ አላችሁ ወይ? መጽሐፍ ቅዱስ በቀን በቀን ይማራሉ ወይ? ልጆች ከቆረቡ ስንት ቀን ሆናቸው? ትጸልያላችሁ ወይ? የማህበር ጸሎት አላችሁ ወይ? የግል ጸሎታችሁ እንዴት ነው? መጽሐፍ ቅዱስ ታነባላችሁ ወይ? ከጎረቤት ጋር ሰላም ናችሁ ወይ? ይብሎ ይጠይቃቸዋል። ችግር ካለ እነሱን አቃሎ ፈውሶ አስተምሮ ይሄዳል። ከዚህ ውጪ ረጅም ሰዓት በንስሐ ልጆች ቤት መቀመጥ፣ ማውራት፣ ሌላ ነገር ማድረግ አይፈቀድም። ይሄንን ማድረግ ትተነዋል። በጎቹን መጠበቅ፣ ጠቦቶችን መጠበቅ፣ ሕፃናት መጠበቅ፣ ወጣቶችን መጠበቅ አይሰራም። ወጣቶች ላይ እየተሰራ አይደለም፣ ሕፃናት ላይ እየተሰራ አይደለም፣ ሽማግሌዎች ላይ እየተሰራ አይደለም። ሌላ ኖላዊነት የሚባል አለ። ድሀ አደጎችን መመገብ ቀርቷል። አንዲት ቤተክርስቲያን ለምሳሌ ያለን ቤተክርስቲያን ማን ነው? ሄዳችሁ ግን ከስላሴ ሰበካ ጉባኤ ጋር እንዳትገጥሙ። አሁን የቅድስት ስላሴ ቤተክርስቲያን አለ። ይሄ በስላሴ ቤተክርስቲያን አጥቢያ ስር ያሉ ድሆችን የመመገብ ድርሻ የማን ነው? የስላሴ ቤተክርስቲያን ነው። ድሆችን መመዝገብ። ይሄ እጓለ ማውታ ብእሲተ ማውታ ይባላሉ። ባሏ የሞተባትን ሴት፣ ጧሪ ቀባሪ የሌላቸውን፣ እናት አባቱ የሞቱበትን እነዚህን ይመዘግባል። የሊቀ ዲያቆን ድርሻው ሲጀመር ሊቀ ዲያቆን ቀዳሽ መመደብ ብቻ አይደለም። እነዚህን ድሆች እየመዘገበ ለሊቀ ጳጳሱ ያቀርባል። ሊቀ ጳጳሱ ከአጥቢያው ምን ያደርግላቸዋል? የሚያስፈልጋቸውን ነገር ይመድብላቸዋል። ባሎቻቸው ሙቶ ረዳት የሌላቸው ሴቶች ይመዘገባሉ በአጥቢያው። ይሄ የእረኝነት ስራ ነው። አሁን ዛሬ ስንት ሰው ካደ፣ ስንት ሰው ጎዳና ወጣ፣ ስንት ሰው ሱስ ይዞታል፣ ስንት ሰው ታስሯል፣ ስንት ሰው ተፈቷል። መረጃ እንኳን የለንም። ያኛ የተውነው ነገር ነው። እኛም ለሰበካ ጉባኤ አስራታችን አንከፍልም፣ ሰበካ ጉባኤ አያዝብንም፣ ንስሐ አባት አያዝብንም፣ አጥቢያችንን አንወስንም። የፈለግነው ደብር እንዲያውም አንዳንዶቻችን ጥሩ ድምጽ ያለው ቄስ ወደሚቀድስበት ደብር ወይም እኛ የምንወደው ሰባኪ ከሚሰብክበት ደብር እንደፈለግን እንዞራለን። አጥርም የለንም፣ ቅጥርም የለንም። አስራታችን እኛ ለወደድነው ባይታዊ ወይም ለሆነ ነገር እናወጣለን። ቤተክርስቲያናችንን ማናገለግል፣ ቤተክርስቲያናችን የኛ እንዳትሆን እያደረግናት ነው። ይሄ አንዱ ያለብን መሰረታዊ ችግር ነው። አሁን እንደምታውቁት ያው አስተዳደራዊ ችግርም አለብን። አስተዳደራዊ ችግር አለብን። የዘመነ አስተዳደር ዘመኑን አለመረዳት፣ ዛሬን ሁሉ እንደ ትናንቱ ማሰብ፣ ለነገ ማሰብ አለመቻል፣ ነገን አለማያት፣ ነገ ምን ሊፈጠር ይችላል? ሰውን እየወጣ ይዷል። አሁን እና በዚህ አካሄዳችን ኤአይ መጥቷል። ኤአይ ኦርቶዶክስን ሊያሳጣን ይችላል? አይችልም።
ምን ሊሆን እንችላለን ተብሎ ዘመንን የሚቀድም አስተዳደር አለማየት፣ ውሳኔ ፈጥኖ አለመወሰን፣ ዘግይተው መልስ ያላገኙ ውሳኔዎች፣ ህዝቡን ግራ የሚያጋቡ ውሳኔዎች በጊዜ ውሳኔ አለማግኘት፣ ኦርቶዶክሳዊ ጥያቄ መዋቅራዊ በሆነ መንገድ መልስ አለመሰጠታቸው፣ በጊዜ የተለካ የተሰፈረ የአስተማሪና የመምህር ልክ አለመኖሩ፣ ማስተማር የቻለ ሁሉ ሚዲያ መክፈት የቻለ ሁሉ ማስተማር የሚችልበት ጊዜ መምጣቱ፣ ያን ቅዱስ ሲኖዶስ ስልጣን ብሎት የመቆጣጠር ተሰሚነትና ተደማጭነት ኑሮት አለመቻሉ፣ መስመር አለመያዛችን፣ እንዲህ ያለው ችግር ነው የችግሮቻችን ምንጭ። ይሄ ችግር እያንዳንዳችንን ቤተክርስቲያኒቱን ለነገ እንዳትቀጥል እያደረጋት ያለ ፈተና ይመስለኛል፣ ይረዳኛል። በእኔ እይታ መፍትሄዎቻችን በአንጻሩ ምን እያልኩ ነው ማለት ነው? እነዚህን ማስተካከል ነው መፍትሄዎቻችን። መደማመጥ፣ ከትንሹ መጀመር፣ ከግለሰብ ይልቅ ወደ አንድነት መምጣት፣ እንደዚህ ያለ መፍትሄ ብለን የምናበጃቸውን ነገሮች ወደ ቤተክርስቲያን ማምጣት ይሁሉ ያስፈልጋል ብዬ አስባለሁ። በእኔ በኩል ያለኝ ቆየና እግዚአብሔር ይስጥልኝ። ክርስቲያን አባታችን መምህር ብርሃኑ ደግሞ ሚዲያውም ተነሳስቷልና ሁለተኛውን ጥያቄ እሱ ነው አብሮ የሚያነሱትን የእህት አብያተ ክርስቲያናት ተሞክሮም ካለ አብረው ያነሱልናል። ሚዲያውም አንዱ እየፈተነን ያለው ኦርቶዶክሳዊነትን ያለ ችግር ነው አሁንና እሱንስ የኛ ድርሻ እስከምን ድረስ መሆን ያለበት ምንስ ልናደርግ ይገባል? አንዱ ምዕመንን እየፈተነ ያለ ነገር ሚዲያ ራሱ ትልቁ ጉዳይ ስለሆነ ከውጭ ተጽዕኖ ወይም ደግሞ ሀገር ውስጥ ካለብን ተጽዕኖ ብለን ከምናስባቸው ነገሮች እንደተጠየቁት ጥያቄ አይነት ጥያቄ የምጠላው ጥያቄ የለም። በእውነቱ ይደክመኛል፣ ይሰለቸኛል፣ ይሰማል አይደለም? አሁን እንደዚህ አይነቱ ጥያቄ ከኋላ አሁን አይሰማም? አዎ እንዳሁኑ ጥያቄ ያለ ጥያቄ እኔን ያደክመኛል፣ ያሰለቸኛል። እውነተኛ ስሜቴን ነው የምናገረው። እንደውም አንዳንድ ጊዜ ያስጠላኛል ሁሉ በጣም ነው የሚያስጠላኝ። ቅድም አባታችን በሁለት ውጫዊ እና ውስጣዊ በሚለው በጣም በጥሩ ማብራሪያ ሰጥተውናል። እርግጠኛ ሆኜ የምነግራችሁ ግን ውጫዊ ችግር ከጥንት እስከ ዕለተ ምጽአት ምንም የማይቋረጥና የማይቆም ነገር ነው። እየሰማችሁ ነው አይደለም? ውጫዊ ችግር እስከ ዕለተ ምጽአት ጸንቶ አይነቱ እየበዛ እየበረከተ ይሄዳል እንጂ በምንም መንገድ አይቀንስም። ክርስቲያኖችን ግን የሚጎዳው ውስጣዊ ችግር ነው እንጂ ውጫዊ አይደለም። ክርስቲያኖች ይህን በእርግጠኝነት እንድታውቁ ያስፈልጋል። እንዲያውም አሁን እኛ የኢትዮጵያ ቤተክርስቲያን ምዕመናን ችግር አስተማሪዎችም ጭምር ችግሩን ውጫዊነቱን ብቻ የማጉላት እና ሌሎችንም የመጥላት፣ የመናደድ፣ የመበሳጨት እንዲህ ያለ በጣም ከንቱ አስተሳሰብ አለብን። በእውነቱ በመቼም ዘመን አማኞችን የሚጎዳው መጽሐፍ ቅዱስን ብንመለከተው መቼም ቢሆን የሚጎዳቸው ውስጣዊ ችግር ብቻ ነው። በግለሰብም ቢሆን አንድ ግለሰብ የሚጎዳው በመሰረታዊነት በራሱ ችግር ብቻ ነው። እንዲያውም ቅዱስ ዮሐንስ አፈወርቅ ራሱን ካልጎዳ በቀር አንድን ሰው ሌላ ሰው በምንም መንገድ አይጎዳውም ብለዋል። የታወቀ ነገር ነው እና ማንም ቢሆን ራሱን ነው እንጂ የሚጎዳው ማንም አይጎዳውም። በነገራችን ላይ ይሄ ማለት ጠላት አይነሳበትም፣ ሊያጠቃው አይፈልግም ማለት አይደለም። ያ ይኖራል። ሰይጣን የሌለበት ጊዜ የለም። በሰይጣን ሐሳብ የሚሰሩ ሰዎችም እስከ ዕለተ ምጽአት ይኖራሉ። አስተሳሰባቸው፣ አሰራራቸው ይቀያየራል፣ ይሄዳል እና አሁን ለምሳሌ ሚዲያ ችግራችን ነው ተብሎ ተነስቷል። ግን ሚዲያ ችግር የሆነበት ራሱ ክርስቲያኑ ችግር ስለሆነ ነው። ሚዲያ ልናቆመው አንችልም። ዓለማዊነትን ልናቆመው አንችልም። እንደዛ ማድረግ አይቻልም። ማድረግ ስለማንችለው ነገር ማውራት በምንም ለምሳሌ ይችን ፀሐይ እንዳትወጣ ማድረግ አንችልም። ከጥላ ስር መቀመጥ የኛ ድርሻ ነው በእውነቱ ፀሐዩ የሚጎዳን ከሆነ ማለት ነው። ጠቀሜታው እንዳለ ሆኖ እና አሁን እኔ የምነግራችሁ እኛ ምዕመናን የተቸገርንበት መሰረታዊ ነገር እኛ ክርስቲያኖች አለመሆን ችግር ነው። እንዲያውም እግዚአብሔር እንደዚህ ያሉ ፈተናዎችን ሆነ ብሎ ያመጣል። እኔ በዚህ ነው የማምነው። ሆነ ብሎ ያመጣል እና ሲደነቁሩ ምን ያደርግ እግዚአብሔር? እንዲህ ስንደነቁር እንደኛ የደነቆረ አለ? እንደኛ የደነዘዘ አለ? እንደኛ በቃ እንደዚህ ዝም ብሎ በከንቱ የሚራመድ አለ? የለም። አባታችን ጥሩ አድርገው በክፍል አስቀምጠውታል። እኔ እንደዛም ማስቀመጥም አልፈልግም። ማድረግ ስለማያስፈልግ ሳይሆን አንደኛ ስለተደረገ፣ ሁለተኛ መሰረታዊው ነገር እኛ ክርስቲያን የመሆንና ያለመሆን ጉዳይ ነው። ክርስቲያኖች
የእስራኤልን ታሪክ ለክርስትና ምሳሌ አድርጎ መውሰድ ይቻላል። እስራኤል ከግብጽ ሲወጡ ጀምሮ ያለው ጉዳይ ይሄ ሁሉ መተንተን ይቻላል። ግን ስትማሩት ነው የኖራችሁት። ያልተሰበከበት ያልተነገረበት ጊዜ የለም ክርስቲያኖች። ስለዚህ አሁን እኔ የምናገረው የተወሰኑ ነገሮችን መቼም ስለተጠየቅኩ አክብሬ ትንሽ ማሳሰቢያ መናገር እፈልጋለሁ። ግን ክርስቲያኖች ክርስቲያን እንሁን፣ ክርስቲያን ለመሆን ያብቃን። እንዲያውም ጸልዩ፣ ክርስቲያን አድርገኝ እባክህ፣ ክርስቲያን አድርገኝ ጌታ ሆይ እያላችሁ ጸልዩ። በእውነቱ እባክህ ክርስቲያን አድርገኝ፣ እንዲያውም ሰው አድርገኝ። መጀመሪያ ሰው፣ ሁለተኛ ክርስቲያን አድርገኝ። ሰውና ክርስቲያን አድርገህ ከበጎች ደምረኝ። ይሄን ብቻ ብንጸልይ እንጸድቃለን። እንዲያው ችግራችን እየተቃለለ የመሄዱ አስተዋጽኦ ያደርጋል ብዬ አምናለሁ። በጣም እኛ እውነት ለመናገር ክርስቲያኖች ነን ለማለት እኔ እንጃ። በእውነቱ ክርስቲያኖች አሉ ከመካከላችን፣ ተስፋ ማስቆረጥም አልፈልግም፣ ለዛም አይደለም የምናገረው። ግን ችግራችን ደግሞ መጋፈጥ አለብን፣ በትክክል ማየትም አለብን ክርስቲያኖች። እና እግዚአብሔር ለሁላችን ማስተዋሉን ያደለን። ውስጣዊ ነው ችግራችን፣ በጣም በጣም ከፍተኛ የሆነ ያለማወቅ ችግር አለብን። ይሄ ድንቁርና የሚለው ቃሉ ከበድ ይላል ይመስለኛል፣ ግን ምን እውነታው ግን እሱ ነው። ከፍተኛ የሆነ ያ ደግሞ በኃጢአት ምክንያት ነው የሚሰለጥነው። ድንቁርና እንደ ጨለማ በጣም ቢጠነክረው በኃጢአት ምክንያት ነው። እና ክርስቲያኖች እንሁን፣ እንመለስ፣ ግድ የላችሁም። እኛ ክርስቲያኖች ብንሆን ከውጭ ያለውን ነገር ለመስተካከል ቅጽበት የሚፈጅበት አይመስለኝም። እግዚአብሔር ራሱ ይረዳናል። አሁንም በቸርነቱ ይርዳን። አንድ ጊዜ ገዳመ አስቄጥስ እንግዲህ መቼስ በመነኮሳት ታሪክ በጣም የታወቀና የተከበረ ነው። የአባ መቃርስ ገዳም ከዚያ በኋላም የብዙዎቹ የነ አነጻጽር፣ የነ አባ ዳንኤል፣ የነ አባ ብሶይ፣ የነ ዮሐንስ ከማ የስንቶቹ የቅዱሳን መነኮሳት መነሻ ገዳም ነው። እና አንድ ጊዜ ስለ 49 ሰማዕታት የሚባሉ አሉ፣ ወይም በእኛ ለማሳያነ መስቀል የምንላቸው። እነዚህ 49 አባ ዮሐንስ የሚባል የገዳሙ አበምኔት ሳለ አንድ ታሪክ ተፈጽሞ ነው። እነዚህ ምንድነው ታሪኩ? አባ ዮሐንስ የገዳሙ አበምኔት የበቃ ነው እና በርበሮች የሚባሉ በዚህ በሰሜን አፍሪካ የሚኖሩ ኋላ ቀር እንደዚህ ደርሰው እየመጡ ክርስቲያኖችን ገለው፣ ሰውን ገለው፣ ዘርፈው፣ ሰልበው የሚሄዱ አሉ። ጨካኞች ናቸው። እና እነዚህ በርበሮች እየመጡ የግብጽ ክርስቲያኖችን ብዙ ጊዜ ያጠቋቸዋል። እና በዚያ በግብጽ በገዳማቱ አሁን ገዳመ አስቄጥስም ባለፈው ምንም ስንጎበኛ አይተነዋል። የመጠበቂያ ግንብ የሚባል አለ። የመጠበቂያ ግንብ ማለት ምን ማለት ነው? ግንብ ነው፣ ሁለት ግንብ በተከታታይ አለ እና ይሄ ግንብና ያኛው ግንብ በመሃል እንደ ደረጃ ይገናኛል። ያ ደረጃው በገመድ ተጎትቶ የሚነሳና የሚጣል ነው። እና አንደኛው ግንብ ምንም መወጣጫ የለውም። በሁለተኛው ግንብ ይወጣጡና በደረጃ ወደዚያ ተሻግረው ያችን መወጣጫዋን ሲያጥፋት በዚያ መግቢያ ስለሌለው አያገኛቸው ማለት ነው። ድሮ የሚጠበቁ በዚህ ነበረ። እና ታዲያ አባ ዮሐንስ በዘመኑ ምን አደረገ? በርበሮች ሲመጡ ተገለጹለት። መጥተዋል፣ ሊገሉን ነው። የደፈረ ከኔ ጋር ይቆም፣ ሰማዕትነት ይቀበል። የፈራ ግን ወደ መጠበቂያ ግንቡ ይግባ አለ። እና አብዛኛዎቹ መነኮሳት ገቡና ከሱ ጋር ሌሎች 48 ከሱ ጋር 49 ሆነው ቆሙ። በርበሮች መጡ፣ አንገታቸውን ቀሏቸው፣ ተሰየፉ። እነዚህ ናቸው 49 ልባሳነ መስቀል የሚባሉት። እና በዚህ የሰማዕታትን አስተዋጽኦ ምልጃ ሲናገሩ አንድ ጽሑፍ አነበብኩ ግብጾች መጽሐፍ ላይ። ምንድነው የሚለው? ገዳመ አስቄጥስን እግዚአብሔር ጠላው ይላል። እየሰማችሁ ነው ክርስቲያኖች? እና አጠፋዋለሁ አለ። እና በገነት ላሉት ቅዱሳን ገለጸላቸው። ላጠፋው ነው። ለምንድነው? ምክንያቱም ሲገልጽላቸው መነኮሳቱ ሰነፎች ሆኑ፣ እንቅልፋም ሆኑ፣ ምቾትን ወደዱ። ምቾት፣ ሌሊት ለጸሎት ትጋት ነበራቸው የድሮዎቹ። ያሁኑ ትጋት የላቸውም። በቤተ መቅደስ ከሌሊቱ 10 ሰዓት ጀምሮ የተለመደ ነው በማንኛውም ቦታ። ይህንን እንኳን እንቅልፋቸውን ጨርሰው ሲነጋ ያደረጉት ምቾት። ሁለተኛ ደግሞ አስተዳደር ነው የሚወዱ። ይሄ ቢሮክራሲ፣ አሰራር፣ ይህን ነገር እነዚህ ሁለቱ ናቸው የተገለጹ። በመጽሐፍ የተገለጸ ነው የምነግራቸው። አሁን የኛ ቤተክርስቲያን ለምሳሌ ትልቁ አትኩሮቱ አስተዳደር ነው፣ እንደዚህ ውጣ ውረድ ነው፣ ቢሮክራሲ ነው። ምን ግቡ፣ ጸቡ፣ ሚዲያው፣ ሰጣ ገባው ስለ አስተዳደር ነው። እግዚአብሔር በዚህ በጣም ነው የሚያዝነው።
እና የዚያ መነኮሳትም ስለ ህንፃ ነው የሚያስቡት፣ ስለ ልማት ነው የሚያስቡት፣ ስለ ምቾት ነው የሚያስቡት። ምንም የለ አጠፋዋለሁ አላቸው ይላል። እግዚአብሔር እንደዚህ ነው የሚያጠፋው። እና አስነሳባቸዋለሁ፣ ጠላት መታቸዋለሁ ሲል አባ መቃርስ ተንበርክኮ ለመነው። የሰማዕታትን መብለጥ የሚናገር ታሪክ ነው። አባ መቃርስ ተንበርክኮ እባክህ ቃል ኪዳን ገብተህልኝ እንደዚህ ብለኸኝ እነዚያ ሁሉ ቅዱሳን ይፈ እኔን ገዳም ለምን ታጠፋዋለህ አለው ይላል። አዎ ቃል ኪዳን ገብቼልሃለሁ፣ ግን ቃል ኪዳኔን ሕጌን ቢጠብቁ ነው። አሁን ግን እነዚህ ሁለቱን ኃጢአት ነው የነገረው። አንደኛ ምቾት ይወዳሉ፣ ሁለተኛ አስተዳደር፣ ስልጣንና ገንዘብ እንደዚህ ያለ ነገር ይወዳሉ። እኔ ደግሞ መንፈሳዊነታቸውን ነው የምወድ አጠፋቸዋለሁ አለው ይላል። እና ማርልኝ ብለው አልመረልህም አለው ይላል። በኋላ 49 ለባሳያነ መስቀል መጥተው ከጌታ ስር ወድቀው አንተ ለኛ ደምህን እንዳፈሰስክ እኛም ስላንተ ብለን ደማችን አፍሰናል ለዚያ ገዳም እና ስላንተ ብለን ስላፈሰስነው ደም ብለህ እባክህ ይህን ገዳም እና በዚህ ያሉ መነኮሳትን ማራቸው ይቀርባላቸው ብለው ሲለምኑት ስለ 49 ለባሳያነ መስቀል ስለ ሰማዕታት ደም የክርስቶስ በጣም ደማቸውን ስለሚያከብረው ሰማዕታትን እንደ ሰማዕታት በምልጃው ፈጣን የለም ከመቤታችን ቀጥሎ። ስለዚህ ተመልከቱ ስለ እነርሱ ደም ሲል ያን ገዳም ይቀራለው ይላል። ዋናው ጉዳዩ ምንድነው? ገዳማት እንደ ገዳማ አስቄጥስ ያሉት ሁሉ የተፈቱበት ጊዜ አለ። የሚፈቱበት ምክንያት በውስጣዊ ችግር ነው። የውጩ የውስጡን ተከትሎ ረድኤተ እግዚአብሔር ሲርቅ ነው ዱላ ሆኖ የሚመጣው እንጂ ረድኤተ እግዚአብሔር ካልተለየ ማንም ምንም ማድረግ አይችልም። ስለዚህ ክርስቲያኖች መያዝ ያለባችሁ መሰረታዊ ችግራችን ውስጣዊ ነው የሚለው እንድትይዙ እፈልጋለሁ። ቅድሚያ ሁለተኛ አይደለም ውስጣዊ ችግር፣ አንደኛና የመጀመሪያው ችግራችን ውስጣዊ ችግር ነው። እኛ ክርስቲያኖች ካልሆን መንፈሳዊዎች ካልሆን መቆም አንችልም፣ ለቤተ ክርስቲያንም መቆም አንችልም። ውሸት ነው። ክርስቶስ ለኛ ይቆማል፣ ለኛ ሞቷል፣ ለኛ ተሰቅሏል፣ ለኛ ይረዳል እንጂ እኛ ለክርስቶስ አንረዳም። ክርስቲያኖች እኛ ለሰማዕታት አንረዳም፣ እኛ ለቅድስት ቤተክርስቲያን አንረዳም። ክርስቲያኖች ቅድስት ቤተክርስቲያን ያለችው እኛን የክርስቶስ አምባሳደሮች ለማድረግ እኛን ድልሾች ለማድረግ እንዲያውም የዚህ ዘመን ፈተና የኛን ችግር እንድናየው ካልረዳን ያጠፋናል። ይሄን ወቁ። ይሄ ችግር ዋናው ጉዳይ ችግራችን ማየት ስላልቻልን ነው። መንቃት አልቻልንም፣ ሊገባንም አልቻለም። መንፈሳዊ ዓይንም ተሰውሮብን ራሱ ብሽቀታችን ለምን ተበለጥን ነው። ክርስቲያኖች በምንም መንገድ በዚህ ሂሳብና አካሄድ አንድንም ልንገራችሁ። ይህንን ለመናገር እኔ ሌላ ማስረጃ ያስፈልገኛም። የቅዱሳት መጻሕፍት የአበው ታሪክ በሙሉ በቂዎች ናቸው። በመቆርቆር ለማን ነው የምንቆረቆረው? የምንቆረቆረው እኮ ለሰው ድህነት መሆን አለበት። ለሰው ድህነት፣ ለእያንዳንዱ ለሚያሳድዱንም ሁሉ ድህነት፣ ለነዚያ ሁሉ ድህነት። እኛ እኮ በጥላቻ ነው የምናያቸው። የክርስትና መንፈስ እኮ ጠፍቷል። እንደ አንድ ጥቅስ ልጨምር። ሉቃስ ወንጌል ምዕራፍ 9 ላይ ጌታ በሰማርያ ሲያልፍ እንዲህ ሆነ ይላል። ጌታ ወደ መንደሩ ላካቸውና ማደሪያ ፈልጉ አላቸው ይላል። እና ማደሪያ የላካቸው ያዕቆብንና ዮሐንስን ነው። ሄደው ጌታችን መምህሩ መጥቷል ማደሪያ ባካችሁ ሲሉ ሰዎች ሁሉ እምቢ አሉ፣ አናሳድርም አሉ። ያው ዘረኝነት ተነስቷል። አይሁድና ሳምራውያን ጠበኞች ናቸው። ጌታን ከአይሁድ ነው የሚቆጥሩት፣ አይሁድም ደግሞ ከሳምራውያን ነው የሚቆጥሩት። በነገራችን ላይ ጌታ አይሁድም ሳምራዊ ነህ አጋንንት እንዳለብህ እናውቃለን ብለውታል። ሳምራውያን ደግሞ አይሁድ ነህ ብለውታል። ሁለቱም እንደዛ ነው የሚሉት። በዚህ ዘመንም እንደዚያ ነው። በነገራችን ላይ ጌታ ሳምራዊ ነህ ሲባልም አይደለም አላለም፣ አይሁድ ነህ ሲባልም አይደለም አላለም። ምክንያቱም እሱ የሁሉም ነው፣ የሁሉም ስለሆነ ማለት ነው። እና እነዚያ ሳምራውያን እንደ አይሁድ ቆጥረው አንቀበልህም አሉት ይላል። እና ዮሐንስና ያዕቆብ ተናደው ህብስት አበረከተ፣ ሽባ በተረተረ፣ ዕውር ባበራ፣ ለምጻም ባነጻ፣ ሙት ባስነሳ፣ መልካም ባሰብ ምን አደረገ ጌታ? እንዴት ጌታን ይገፉታል ብለው። አሁን ሰው እንደዚህ ለምን እንገፋለን? ጌታ ራሱ ተገፍቶ የለም እንዴ? ሰው እኮ ሰው ነው፣ በቃ የማያደርገው የለም። እና ዋናው ማንሳት የፈለኩት ግን ይሄን አይደለም። ዮሐንስና ያዕቆብ ሲመለሱ ተናደው ነው የተመለሱት። እና ተናደው አካባቢው የድሮ የአስሩ ነገድ ከተማ ሰማርያ ስለሆነችና እነ ኢዮርብዓም የነበሩበት ስለነበረና ኤልያስ ታምራ አድርጎበት የለም፣ እሳት አውርዶበት የለም። ያንን ድሮ እነዚህ ሰዎች ድሮም ክፉ ናቸው። እንደዚህ ምን እንለዋለን እኛም አይደለም? ድሮ ኤልያስ እሳት አውርዶ አብስበልቷቸው ነበር። እኛም ከሰማይ እሳት ወርዶ እንዲበላቸው እንዘዝን አሉ ይላል። የተናደደ ሰው እንደዚህ ነው እውነቱ። አሁን ጥያቄ ልጠይቃችሁ። ጌታ ዮሐንስና ያዕቆብን ሲልካቸው ሰዎች ሁሉ እምቢ እንደሚሉ ያውቃል አያውቅም? እስቲ ንገሩ። ያውቃል አያውቅም?
ወይም ደግ ሰው ካለ ደግሞ በጸሎተ ሐሙስ እንስራ የተሸከመ ሰው ታገኛላችሁ እንዳለው ምልክት ሰጥቶ መላክ ይችላል አይችልም? እንደ ቢታና አህያ እዚህ ቦታ ሄዱ ማለት ይችላል አይችልም? ይችላል። ለምንድን ነው ያላደረገው? እውነታውን እንዲያውቁ ነው። እውነታውን እንዲያውቁ ይሄ የጦር አሰልጣኞች ወታደሩን ጥይት እየጠቆሱ መድፍ እየጣሉ እንደሚያሰለጥኑት እውነታውን እንዲያውቁ። እውነታው መጠላት ነው ለክርስቲያኖች። እውነታው መናቅ ነው። እውነታው መሰደድ፣ እውነታው መገፋት ነው። ያ ግን አይጎዳንም። የኛ መንፈስ ግን ያዕቆብና ዮሐንስ እንዳሉት እሳት አውርዶ ማስበላት አይደለም፣ መበቀል አይደለም፣ መጥላት አይደለም፣ መብላት አይደለም። እናንተስ የተዘጋጀላችሁ መንፈስ አታውቁም ነው ያላቸው። አሁን እኛ ክደናል፣ በእውነቱ በዚህ ረገድ ክደናል። ሌላ መንፈስ ውስጥ ነው ያለነው። የምንጠላቸው ሰዎች ውስጥ መንፈስ ያለን ብዙ ክርስቲያኖች አለን። በእውነቱ እድል ብናገኝ ከነሱ የምንከፋው ሰዎች አለን። እግዚአብሔር መመለሱን ይስጠን። ብንመለስ ይስተካከላል። ስለ ሚዲያ ጥቂት ነገር ነው የምናገረው። ቅድም በትምህርት መካከል ማሳሰቢያ ጀምሬያለሁ። ለምሳሌ ስለ ሚዲያው ከማውገዛችን በፊት መጀመሪያ መለፍለፍ እናቆም። ምን እናቆም አልኳችሁ? ድፍረት አታርጉብኝ። ሁሉ ቦታ ይወራል። እስቲ በህይወታችሁ ዝም ማለት ልንልመድ። በቀን ውስጥ ምን ያህል ሰዓት ዝም ትላላችሁ? እስኪ አሁን ከሰው ጋር ቁጭ ብላችሁ ሳታወሩ ምን ያህል ጊዜ መቀመጥ ትችላላችሁ? ምንም እኮ ቁንጥንጥ ነው ታውቃላችሁ አይደለም? ይሄ እንደዚህ ነው እንደዛ ነው እንትኑ ነው ማይታይ እንደው መቼስ እንደው እግዚአብሔር ከዚህ በሽታ ይፈውሰን። ክርስትና መጀመሪያ የጸጥታ ሃይማኖት ነው፣ የእርጋታ ሃይማኖት ነው። መልመድ ያለብን ከዚህ ነው መጀመሪያ። እና ጸጥታን የምትወዱ ከሆነ ወደሚቀጥለው ትሸጋገራላችሁ። እና ቤተክርስቲያን ውስጥ አለማውራት ልመዱ። ለምሳሌ ቤተክርስቲያን በተለይ ቤተ መቅደስ ውስጥ ገብታችሁ እስከምትወጡ አለማውራት። እግዚአብሔር እንደዚህ ማድረግን ይርዳ። መለፍለፍ ማቆም፣ ቀስ ብሎ መናገር፣ አለመጮህ። በዚያም እየሄዱ እንደው ዝም ብሎ እንደው መለፍ ወይ ራስ ካሳ ይሉ ምን ይላሉ? እባክህ አፍህ እንደው ብሎ እየተናገረ ካስቸገረህ በጧት ያቆጣሮ ጸሎት ይላሉ። ይሄ በመቁጠሪያ የምንጸልይ የለም እግዚኦ መሐረነ ክርስቶስ ኪርያ ላይ ሰው እንደዚህ ጧት እሳቸው ሁሉም ሰው ይጸልያል ብለው አስበው ነው እንግዲህ መቼም እግዚአብሔር ይርዳን ማለት። በዚያ 41 ጊዜ ሲም እግዚኦ አቃቤ ላፍ ሲም እግዚኦ አቃቤ ላፍ ሲም እግዚኦ አቃቤ ላፍ እያልክ 41 ጊዜ ብትጸልይ እንደው ማትወደው መናገር ያቆምልሃል እግዚአብሔር ይላሉ። መለፍለፍን ያቆምልን በእውነቱ። አሁን ሚዲያው ለመለፈለፈ ተላ መጀመሪያ እኛ መለፍለፍ እናቆም። ተግባራዊ ከሆነ ክርስትና ህይወት መምራት የምንፈልገው። ሁለተኛ ከተቻላችሁ አስወግዱት፣ ቴሌቪዥኑን ምናምኑን አስወግዱት። ካልተቻለ ሶስት የሚዲያ አጠቃቀም ነገሮች ልንገራችሁ። አንደኛ በቀን ውስጥ ምንም ሚዲያ የማይከፈትበት ሰዓት ቤታችሁ ውስጥ መኖራል። እንዴ ቤታችሁ ጸጥ ማለት። አሁን ኢትዮጵያ እኮ ሁካታ ናት። በተለይ እኔ እውነቴን ልንገራችሁ፣ መቼም ከሌሎቹ የወሰድናቸው ብዙ ችግሮች አሉ። አሁን ዝም ብለን እያመጣን የምንጨምራቸው። አሁን ከዚያ ውስጥ አንዱ ምሳሌ ይሄ የምንጠቀምበት ማይክሮፎን ይሄን ብዙ ሰው ለማሰማት የጠቀመንን ያህል ደግሞ ያለ አግባብ የምናደንቁርበት ጊዜ ደግሞ በጣም ብዙ ነው በእውነቱ። እንዴ ዝም ብሎ ከተማ ሁሉ እኮ ጩኸት እኮ ነው፣ ሁካታ እኮ ነው። ቀኖና ቤተክርስቲያን ጋር ይሄዳል አይሄድም፣ ሌላው ቀርቶ ማይክሮፎን የት ላይ ነው የሚቀመጠው? ምንም ያልተመከረበት ነው። በእኛ ቤተክርስቲያን መስጊድ ጫፍ ሲሰቅሉ ታየን። እኛ ቤተክርስቲያን ጉልላት ላይ ሰቀል ነው በእውነቱ። እንዴት ያሳዝናል በእውነቱ። ጻኡ ንጉሠ ክርስቲያን ይላል። ንጉሠ ክርስቲያን የሆናችሁ ፍሬ ቅዳሴ እንዳትሰሙ አውጡ ይላል። ግን በማይክሮፎን ለከተማ ሁሉ እናሰማዋለን። ደግሞ ምንም ስርዓት ምንም የለንም በእውነቱ። ያልታረቀ ነው፣ ዝም ብለን ነው። ምክንያቱም የሌሎቹ ጩኸት የበለጠን ስለመሰለን ነው። ጥቅምን አይደለም ያየነው ሆነ፣ ግን መጫጫ ነው። ዝም ብሎ ምንም ጥቅም የሌለው ጩኸት በጣም የተቀደሰ ነው። ያ ከዚያች ውስጥ መውጣት የሌለበት ነገር ነው። አሁን ጭራሽ ደግሞ በዘመናዊ ሚዲያ እየቀረጹን ሁሉ ማውጣት ጀመር። ቅዳሴው ሁሉ ሰዎች ሲቆርቡ ሁሉ ጭራሽ ደግሞ እንደው የባሰ ደግሞ እዚያ ግብጽ ስናይ እና አባታችን ጋራ የድሮ ቤተ መቅደሶች ከመቅደሱ ግራና ቀኝ መስኮት አላቸው፣ ማቆረቢያ። ከመቅደሱ የማይወጡም ነበረ የጥንቶቹ ማለት ነው። በዚህች አንድ መስኮት አለ። በመስኮቱ ካህኑ እጁን ብቅ አድርጎ ነበር የሚያቀርበው። በሴቶችም በኩል አለ። እንደዛ ነበር የሚደረግ። አሁን ወጥቶ መጋረጃው ተገልጦ ደግሞ ሚዲያ መጣና ደግሞ በሚዲያ የትና የተወሰነ ነው እና ሚዲያ ጨርሶ በተለይ በእኛ ቤተክርስቲያን ማን እንደጀመረው የማይታወቅ ነገር ይጀመራል፣ ይቀጥላል። እና ያ አባባሉ ትክክል ነው። አንድ ሞኝ የተከለውን 50 ሊቅ አይነቅለው። ምንም አሁን ሲኖዶስ ማቆም አይችልም ቢፈልግ ይመስላል እንደዛ። በእውነቱ
ትምህርትና ዕውቀት ግን ሊያስተካክለው ይችላል። ምስጢር ሆኖ መቀጠል አለበት። ሆኖት መጠበቅ አለበት፣ መክበር አለበት። እና ዋናው ጉዳይ እኔ ተግባራዊ ነው። መጀመሪያ መለፍለፍን፣ ንግግርን ማቆም። ሁለተኛ ቤታችሁ ውስጥ በቀን የተወሰነ ሰዓት ሲሆን ረዘም ያለ ጊዜ ማንም ምንም ቢል ሚዲያ የማይከፈትበት ሰዓት። አሁን ሚዲያ የሚያስፈልግበት አስገዳጅ ምክንያት አለ። በከተማ ያኗኗር በከተማ በአገር አደጋ ቢኖር ሰው የግድ በሚዲያ ነው የሚሰማው። እንደውም እዚህ አሜሪካን ሀገር ባለፈው ሂጄ ቴሌቪዥኖች ሁሉ በአንዳንድ ምክንያት ቢቆሙ ብለው ሬዲዮ የተሻለ ስለሆነ ሬዲዮ የገዙ ሰዎች አየሁኝ አሜሪካ ውስጥ ማለት ነው። ምክንያቱም በሌላ መንገድ ሰው አይሰማም። ስለዚህ መሰረታዊ መረጃ መስማት ሊያስፈልግ ይችላል። ዜና መስማት ሊያስፈልግ ይችላል። ጨርሶ በጣም ኋላ ቀር መሆንም ሊያስፈልግ ይችላል። አንዳንድ አስፈላጊ ነገሮች ሊኖሩ ይችላሉ። አሁን ዜናው ችግሩ ማዕት መሆኑ እንደተጠበቀው ነው። አብዛኛው ሰዓት ግን በተለይ ልጆች ቤት ውስጥ ባሉበት የማታው ሰዓት ሚዲያ አለመክፋት በጣም የተመከረ ነው። ጥሩ ቤተሰብ ቅድም አባታችን ስለ ቤተሰብ አሳድገዋል። ያሁኑ ልጅ እያሳደገ ያለው ሚዲያ ነው። በነገራችን ላይ እንዲያው የአረብ ቻነል የሚያዩ ልጆች እኮ አሁን አረብኛ አቀላጥፈው ሁሉ የሚናገሩ አሉ፣ ቋንቋውን ምናምን ማለት ነው። እና ሚዲያ በጣም ዋና መሳሪያ ነው። ስለዚህ እኔ የምናገረው ሚዲያን ካስፈላጊው ነገር በቀር ማስወገድ። አሁን አሜሪካም ውስጥ እኔም እንዳቅሜ ዞር ያለው አውሮፓ ውስጥ አሁን በጣም ብዙ ቤተሰብ ልጅ የሚያሳድግ በጣም ንቁ የሆነ ቤተሰብ ቴሌቪዥን 100% ማያይ ቤተሰብ በጣም ብዙ ነው። ምንም አይነት ነገር የማይከፍት ማለት ነው። እንደውም የሌላቸው ሁሉ አሉ። የሌላቸው መሰረታዊ መረጃቸውን አሁን በስልክ በቀላሉ ስለሚያገኙ እዛ ይሰማሉ። ልጆቻቸው ስልክ የሚሰጡበት እድሜ የታወቀ ነው። ሲሰጡ ደግሞ አፖች አሏቸው፣ ኮንትሮል ያደርጋሉ። ምን ያያሉ ምን አያዩ የሚለው ሁሉ። ምክንያቱም ወላጁ መዛ ንቃት አለው፣ ልጆቹ የሚያዩትን ይቆጣጠራል። ማንም ልጁን ነፃ ሚዲያ እንደሚያደርግ ንቁ ወላጅ የለም። እውነቱ ሞኝ ግን ያደርጋል ዝም ብሎ። እና ክርስቲያኖች ጸጥታ ቤታዊ በተለይ ከመኝታ በፊት ያለውን ሰዓት ከሚዲያ ነፃ መውጣት መቻል ቢቻል ከመኝታ በፊት ከሶስት ነገሮች ማንበብ። አንደኛ ከወንጌል፣ ሁለተኛ ከዳዊት መዝሙር፣ ሶስተኛ ከቅዱሳን አበው ታሪክ። ከመጻሕፍተ መነኮሳት ሊሆን ይችላል፣ ከስንክሳር ሊሆን ይችላል። የቅዱሳን ታሪኮች የሚናገሩ ምክሮች፣ ምዕዳኖች ልክ አሁን ቅድም እንደተነሳው አባታችን እንደተረጎቱ እንደ መጽሐፈ ወግሪስ ያሉት እንደ ሌሎቹም ከዚህ ጋር የተገናኙት ከነዚህ ከሶስቱ አንብቦ የራሱን ውሎ ፈትሾ በስራው ያጓደለውን ያበላሸውን አውቆ የተናገረውን የለፈለፈውን የሰማውን የፈረደውን የተቸውን አስቦ ተጸጽቶ ጸሎት አድርጎ መደበኛ ጸሎት አድርጎ ከዚያ በኋላ ደግሞ ሲተኛ ምን አልጋ ላይ ለራሱ እንደገባ ይችላል። አንዳንድ ሰው በቃሉ አንዳንድ ዳዊት ይዞ አንዳንድ መዝሙረ ዳዊት ወይም አንዳንድ አጫጭር ጸሎት ያንንም ያልቻላቸው አንዲት ቃል እኮ ነው። ጌታዬ ይቅር በለኝ እንዲሁ ሌላ አሁን እቺ ይቅር በለኝ የሚያቅተው ሰው አለ? ይቅር በለኝን 41 ጊዜ እያላችሁ እንቅልፍ ቢወስዳችሁ ሰላም ታገኛላችሁ ክርስቲያኖች። አይ ቅድም እዚያ ጸልያለሁ ሳትሉ ማለት ነው እያወራችሁ እየተነጋገራችሁ ከዚያ ስትነሱም ጧት አይናችሁን እንደገለጣችሁ የእግዚአብሔርን ስም መጥራት፣ አይናችሁ ከመከደኑ በፊት የእግዚአብሔርን ስም መጥራት። ይሄን ብናደርገው ህይወታችን እየተስተካከለ ይሄዳል። አምላካችን እግዚአብሔር ይርዳል። አሳጥራለሁ ብዬ ብሶቴንም ስለሆነ የነካችሁት እኔ ደግሜ ነው የምናገረው። ጥያቄው ያስጠላኛል። የእውነት ነው የምነግራችሁ። ምክንያቱም የኛን ችግር የሌላ ሰው አድርጎ የመስማት ፍላጎት አድርጌ ስለምወስደው ነው። የኛን ችግር የነገሌ ናቸው እንደዚህ በዚህ መጥቶ እንደዚህ በዚያ ወጥቶ እኔ አሁን አልልም። ይገርማቸዋል አልልም። የነገር ዋናው የኛ ጠላት እኛ ብቻ ነን። ልንገራችሁ እኛ ከእግዚአብሔር ጋር ከሆነ እስቲ እግዚአብሔርን የሚያሸንፈውን እናየዋለን። የተጣላ ነው ከእግዚአብሔር ጋር ነው። እንታረቅ፣ ከእግዚአብሔር ጋር እንታረቅና ያን ጊዜ እግዚአብሔር ስንሸነፍ ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። እግዚአብሔር ይስጥልን መምህራችን። ይሄ ጥያቄ እንግዲህ የጠየቅንበት ምክንያት እንዲህ በሽታችን ሁልጊዜ ጉንፋን የሚያመው በሽተኛ ሁሌም ሐኪም ሄዶ ጉንፋን አሞኛል ካለ እንዴት ከጉንፋን መፈወስ እንዳለበት በደንብ አድርጎ እንዲወቅረው ነው። እና ሲወቀር ደግሞ ጥሩ ወፍጮ እንዲሆን ጥሩ ነግራችሁናል። እግዚአብሔር ይስጥልን። በአንድም በሌላ መንገድ አንስታችሁልኛል፣ ግን ጠበቅ ተደረጉና መስመር አስይዛችሁልኝ እንድትሄዱ የምፈልገው ጥያቄ ኦርቶዶክሳዊነት አረዳድንና ኦርቶዶክሳዊ እይታችን እንዴት እናስተካክለው? በተለይ ደግሞ ኦርቶዶክሳዊ ቤተሰብ እንዴት እንመስርት? ኦርቶዶክሳዊ ማህበረሰብ እንዲያድግ ምን አይነት
ኦርቶዶክሳዊ አካሄድን እንከተል። ከቅድም መምህረ ንስሐ ጋር ያለን ግንኙነት፣ ንስሐ አባት ከንስሐ ልጁ ጋር ሊኖረው የሚኖረው ግንኙነት፣ ንስሐ ልጁ ከንስሐ አባቱ ጋር ሊኖረው የሚችለው ግንኙነት ምን ሊሆን ነው የሚገባው? ኦርቶዶክሳዊ ማህበረሰብን ቤተሰብን ለመገንባት ስንለው አሁን አንዳንድ ጊዜ በጥያቄና መልስ ችግሩ ጠያቂው በጥያቄው እያሰበውን ነገር ማወቅ በጣም ከባድ ነውና እኔ ቅድም መልሱን ጨርሻለሁ ብዬ ነበረ። ደግሞ ሌላ ጉድ መልሶ ማለት ነውና ያለኝን ሁሉ ቅድም ተናግሬያለሁ እኔ በበኩሌ ማለት ነው። መምህር ብርሃኑ አድማስም አስተምረውናልና አሁን ኦርቶዶክሳዊነት ምን እንደሆነ አሁን ምን እጨምራለሁ። ኦርቶዶክሳዊነት የሚባለው ኦርቶዶክሳዊነት ማለት መሰረታዊ ትርጉሙ ክርስቶሳዊነት ነው፣ ሌላ ነገር የለውም። ኦርቶዶክስ የሚለውን የለየነው በክርስቶስ ጉዳይ ላይ መለያየት ሲመጣ ነው። ከዛ በኋላ እኛ ክርስቶስን በትክክል የምናምነው በትክክል እሱ እንዳስተማረን የምንኖር ወይም የሱን እውነተኛውን እምነት ተቀብለን የምንኖር ነው። ኦርቶዶክሳዊነት ማለት እሱ ነው። ኦርቶዶክሳዊ ማለት ሲጀመር ኦርቶዶክስና ኦርቶዶክስ ያልሆነ የሚባል የመጣው በክርስቶስ ነው ልዩነቱ የመጣ እና ትክክል አንድ አካል አንድ ባህሪ ብለው የሚያምኑት ኦርቶዶክሳውያን ነውና ኦርቶዶክሳዊ ማለት ተዋህዶአዊ ወይም ክርስቶሳዊ ማለት ነው። ክርስቶሳዊ የሚሆን ያ ማለት ክርስቲያን ማለት ነው። ኦርቶዶክስ ማለት ክርስቲያን ነው እንዴ። ስለዚህ ክርስቲያናዊ ሕይወት ሲኖረን ኦርቶዶክሳውያን ሆን ማለት ነው። ስለዚህ መጀመሪያው በክርስቶስ ማመን ነው፣ አምነናል። በክርስቶስም ተጠምቀናል፣ መጠመቅ ነው፣ ተጠምቀናል። ከዚያ በኋላ የሚቀሩን ማመኑን አምነናል፣ መጠመቁን ተጠምቀናል፣ ስጋው ደግሞ ለመጀመሪያ ጊዜ ተቀብለናል። ከዚያ በኋላ የሚቀረን ምንድን ነው? የመጀመሪያው ቅድም መምህር በትምህርቱ እንዳነሳው ቅድም በትምህርት ጊዜ በእምነት መጉደል እንደተባለው በክርስቶስ መታመን ይቀርናል ነው። ክርስቶስን ለምድራዊ ሕይወት ብቻ ተስፋ ካደረግነው ከሰው የባስን ምስኪኖች እኛ ነን ይላል። ራሱን ክርስቶስን ተስፋ ማድረግ ማለት ነው። ራሱን ክርስቶስን ተስፋ ማድረግ ነው። እኛ አሁን ለልጆች ስብሐት እናስብላቸዋለን፣ አቡነ ዘበሰማያት እናስብላቸዋለን፣ ትምህርት እናስተምራቸዋለን። ግን ያ ከክርስቶስ ጋር ለመገናኘት መሆኑን አንነግራቸውም። ዝም ብሎ ሕግ እንደሆነ ብቻ ነው እንደሚያውቁ። ለዚያ ነው ሲያድጉ አሽቀንጥረው የሚጥሉት። እንደዚያ ሲሉ ከክርስቶስ ጋር መዋሃድ እንደሆነ ካወቁት ግን አይጥሉትም። ከነ ጉዳዩ ከነ ጥቅሙ ከነ በረከቱ አንነግራቸውም። እና ኦርቶዶክሳዊ የሚያደርገን ምንድነው ስትሉኝ በክርስቶስ ፍጹም መታመናችን ነው። እምነት በሌለበት ጌታ ስለማያድር ነው። እንግዲህ ከዛ ቀጥሎ እንደተባለው ምንድነው የሚቀረን ነው። ኦርቶዶክሳዊ የሚሆን ሰው በክርስቶስ ሕግ እና በክርስቶስ ሕይወት ሲኖር ነው ኦርቶዶክሳዊ። በክርስቶስ ሕግ በክርስቶስ ፍቅር መጽናት ነው ኦርቶዶክሳዊነት ማለት። በክርስቶስ ፍቅር መጽናት እና ተስፋን ማስተካከል ነው። ችግራችን ሁል ጊዜ ሃይማኖትን ለምድራዊ ጥያቄ መልስ ማድረግ ስለምንወድ ነው። ኦርቶዶክሳዊ እይታ ከዚያ የወጣ ነው። መራቀቅ አይደለም ኦርቶዶክሳዊነት። ኦርቶዶክሳዊነት ሊቅ መሆን አይደለም። ኦርቶዶክሳዊነት ኃጢአትን ሁሉ ለክርስቶስ ቤዛነት ሰጥቶ መፈንጠዝ አይደለም። ከክርስቶስ ጋር መኖር ነው ኦርቶዶክሳዊነት። ሁልጊዜ ከክርስቶስ ጋር መኖር ኦርቶዶክሳዊነት ነው እና አንዱ የሚያኖረን በክርስቶስ ሕግና በክርስቶስ ሕይወት መኖር ነው። ሕጌን የሚጠብቀኝ የሚወደኝ እሱ ነው ይላል። አንድ ጥያቄ ቅዱሳን ሐዋርያት ጠይቀው ነበረ። ከዚህ በኋላ ዓለም እኔን አያየኝም፣ ለእናንተ ግን እታያለሁ አላቸው። ዮሐንስ ወንጌል ምዕራፍ 14 ላይ እናንተ ታዩኛላችሁ፣ ዓለም ግን ከዚህ በኋላ አያየኝም ማለት። ከዚያ ታዲዮስ የሚባለው ሐዋርያ ከቅዱሳን ሐዋርያት አንዱ ቅዱስ ታዲዮስ ብድግ አድርጎ ለዓለም ሳትታይ ለእኛ እገለጻለሁ ብለሃል፣ ዓለም ሳያይህ እኛ የምናይህ እንዴት ነው ብሎ ጠየቀው። ዓለም አያየኝም እናንተ ታዩኛላችሁ ብለሃል እና ለዓለም ሳትታይ ለእኛ የምትታየን በምንድን ነው ሲለው በዚህ ይታያለሁ ሳይል ቀጥሎ ምንድን ነው ያለው? ዘያፈቅረኒ ይቀብ ቃሌ፣ የሚወደኝ ሰው እሱ ቃሌን ይጠብቃል። ዘያዕቅብ ቃሌ ውእቱ ዘያፈቅረኒ፣ ቃሌን የሚወደኝ ሰው የሚጠብቀኝ እሱ ነው። እንዲህ ያለው ሰው ያፈቅሮ አቡየ፣ አባቴ ይወደዋል።
ወአነ አርአዮ ርእሴ መሰረታዊ ትምህርት ነው። ምናልባት ምን ያህል እንደምትረዱት ባላውቅም እኔም ራሴን እገልጥለታለሁ። አነ ወአብ ንመጽእ ኀቤሁ ወንገብር ምዕራፈ ውስቴቱ እኔም አባቴ መተን እናድርበታለን አለ። እንግዲህ እግዚአብሔር ሰዎች አያችሁ፣ ዓለም አያየኝም እናንተ ታዩኛላችሁ አላቸው። ኦርቶዶክሳዊ ማለት እግዚአብሔርን የሚያይ ነው። እግዚአብሔርን የሚያየው በምንድን ነው? ኦርቶዶክሳዊ እይታ ነበር የተጠየቁት። እግዚአብሔርን ሐዋርያት አንተን የምናይ በምንድን ነው ብለው ሲጠይቁት ሕጌን የሚጠብቅ ሰው በሕጌ በኩል ራሴን እገልጥለታለሁ ብሏል። ስለዚህ ሰው ክርስቶስን የሚያየው በሕጉ በወንጌል በኩል ነው። በወንጌል ሰው ክርስቶስን ያየዋል። ሕጉን የሚጠብቅ ሰው እግዚአብሔርን ማየት ይችላል። አንዱ ክርስቶስን የምናይበት መንገድ እሱ ነው እንጂ ሌላ ነገር አይደለም። ሁለተኛው ደግሞ የጌታችን የኢየሱስ ክርስቶስን ሕይወቱን ተከትሎ መኖር እና ሕገ ክርስቶስና ሕይወተ ክርስቶስ ናቸው ኦርቶዶክሳዊ የሚያሰኝን። ሌላው ዓለም አሁን የምዕራቡ ቴዎሎጂ የሚባለው ምንድነው የሚናገረው? ስለ ክርስቶስ መራቀቅ፣ ጠበቃ መሆን፣ ማጥናት፣ በቃ እንደዚያ መሆን የሚያል ፍቅር ምንድነው ቢሉ ለያይቶ አለመውደድ፣ ወዶ አለመጥላት፣ ይወዱኝ ብሎ አለመውደድ፣ ከታረቁ በኋላ ቂም አለመያዝ፣ እነዚህ ፍቅር ናቸው ነው። ለይቶ አለመውደድ፣ ይወዱኝ ብሎ አለመውደድ፣ ወዶ አለመጥላት፣ ወረተኛ አንድ ሰሞን ከአንዱ ጋር ጓደኛ፣ ሌላ ጊዜ ደግሞ ከአንዱ ጋር ትናንት የተሆነው የትናንት ወዳጃችን ትተን ሌላ መመስረት፣ ወዶ መጥላት፣ ለያይቶ መውደድ፣ ይወዱኝ ብሎ መውደድ፣ ታርቆ ቂም መያዝ፣ እንዲህ ያሉ ፍቅር አይባልም። እና ገሌ ጠላኝ ሊሆን እያሉ መታወክ። እግዚአብሔር ፍቅር ነው። አንድ ሰው ክርስቶስን እየመሰለው የሚሄደው ወደ ፍቅር ሲሄድ ወደ ሰላም ይሄዳል። ሁሉን ወደ መውደድ መጨረሻ ላይ ሁለንተናው ብርሃን ይሆናል። ያ የሚሆነው ጌታችን ኢየሱስ ክርስቶስን በሕይወት ስንመስለውና ሕጉን ስንጠብቅ፣ ሶስተኛው የምስጢራተ ቤተ ክርስቲያን ተሳትፎ ነው። ኦርቶዶክሳዊ ቤተሰብ ማለት ይሄ ነው። ቤተሰቡ እንደዚህ በእነዚህ ሶስት ነገሮች ሲኖር ኦርቶዶክሳዊ ኑሮ እየኖረ ነው ማለት ነው። ሕጉ ይነበባል፣ ይጠበቃል። መምህራን ያስተምራሉ፣ በቤት መምህራን ንስሐ ይመጣሉ፣ ሕጉን ያስተምራሉ። ቤተሰቡ ሕጉን ይኖራል። የእግዚአብሔርን ሕግ የክርስቶስን ሕይወት ይለማመዳሉ። ርኅሩህ እንደሆነ ይራራሉ። አሁን እኮ ቅዱስ ጴጥሮስ ሮም ከተማ ሲደርስ ምስጢረ ሥላሴ ማለት እንዲህ ማለት ነው፣ ክርስቶስ ማለት እንዲህ ማለት ነው የሚል ስብከት አይደለም የሰበከ። ጴጥሮስ ሮም ሲደርስ የሰበካት ስብከት ለሰው የሚያዝኑ ሰዎች ብፁዓን ናቸው የሚል ስብከት ነው የሰበከ። ለሰው የሚራሩ ሰዎች ብፁዓን ናቸው፣ ለነሱም ይራሩላቸዋል የሚለውን የተናገረ። ርኅራኄ ምንድን ነው? ያን ርኅራኄ እንደምናገኘው እንዴት ነው ብሎ ሲነግራቸው የሚራራ አምላክ አለ፣ እሱ ሰው ሆኖ ሙቷል ብሎ በዚህች ስብከት ነው ወደ ክርስቶስ የወሰዳቸው እንጂ ሥላሴ ማለት ሃይማኖት ማለት የሚል ትምህርት አልሰጣቸው። ባዶ ሜዳ መጥቶ ሮም ከተማ የማይታወቅ አገር ገብቶ የሚራሩ ብፁዓን ናቸው ነው። እና ሰዎች በርኅራኄን ከቤት መልመድ፣ መስጠትን ከቤት መልመድ፣ ቃልን መጠበቅን ከቤት መልመድ፣ ሰዓት ማክበርን ከቤት መልመድ፣ ይቅርታን ከቤት መልመድ፣ ቁም ነገረኛነትን፣ ሰራተኛነትን፣ ስግደትን፣ ጸሎትን ቅድም መምህሩ እየነገረንን ይሄ መጽሐፍ አንብቦ መተኛት፣ ጸልዮ መተኛት፣ ተግባራዊ ክርስትናውን በየቀኑ ለልጆች ማሳየት ነው። ለልጅ 1000 ጊዜ ተናግረው አንድ ክፉ ተግባር ከሚያሳዩት ምንድን ነው የሚባለው? 1000 ጊዜ ሳይናገሩ አንድ ተግባር ቢያሳዩት ይሻላል። እኔም አንድ የተጻፈ መጽሐፍ ሳነብ አዲስ አበባ ዩኒቨርሲቲ ያሳተመው አንድ የፔዳጎጂ መጽሐፍ ነው። እያየሁት ሰዎች መጀመሪያ የሚይዙት ምን ያደርጉትን ነው? የሰሩትን ይይዛሉ። ከዚያ ቀጥለው ራሳቸው የተናገሩትን አይረሱትም። ከዚያ ቀጥለው ያዩትን አይረሱትም። ያዩትን መጨረሻ ላይ የሚይዙት የሰሙትን ነው። ከመስማትና ከመናገር ሰው ያየውን መጀመሪያ ይይዛል። ከዚያ ሁሉ በፊት ራሱ የሰራውን ይይዛል። ሰው ራሱ የሰራውን አይረሳውም። ራሱ የተናገረውን አይረሳውም። ከዚያ ቀጥሎ ግን ከሰዎች ግን ከነገሩት ይልቅ ያሳዩትን ይይዛል። እኛ ለልጆች ግን እንነግራቸዋለን፣ አናሳያቸውም። አንዳንዱ ሰው ራሱ ቢራውን ግጥም አድርጎ ጠጥቶ ይሄ ለልጅ አይሆንም ይለዋል። ለልጁ ማለት ነው። ራሱ ይሰክራል፣ ልጅ ይሄን አይጠጣም ይለዋል። ልጅ ግን ያየውን የሚያደርግ አንተ ቁረብ ይለዋል። አባት እናቱ ግን አይቆርብም። ወስዶ እሑድ አቁርቦት ይመጣል። እናት ታቅፈው ወስዶ አቁርቦት ትመጣለች። እሷ አትቆርብም፣ እሷ አይቆርብም።
እና ማሳየት ነው። ያሳዩትን ልጅ ያደርጋል። ኦርቶዶክሳዊ ሕይወት ተግባራዊ ቤተክርስቲያን መቅደስ ውስጥ የሚደረገው ነገር ቤት ውስጥ ሲገባ ማለት ነው። ኦርቶዶክሳዊ እዚህ ታጥበን ንጽህናችን ጠብቀን ነው ቤትም ንጽህና ሲጠብቅ እዚህ እንደማናማ እዚያም ሳናማ ስንቀር እዚህ መጽሐፍ ቅዱስ እንደሚነበብ እዚያም እዚህ እንደሚመጸወተው እዚያም ስንመጸውት በጥንቃቄ እንደሚኖር እዚያም ፈርተን ስኖር ፈሪሃ እግዚአብሔርን በቤታችን ስንይዝ ኦርቶዶክሳዊ ቤተሰብ በዚህ የሚመጣ ነው እና ኦርቶዶክሳዊነት ማለት ምስጢራተ ቤተክርስቲያንን አለመራቅ ነው። ከቅዳሴ ርቆ ሰው ኦርቶዶክሳዊ ቤተሰብ አይሆንም። 1000 ጊዜ ጉባኤ እየተገኘ ይማር፣ ግን የማያስቀድሰው እንደውም ሳይማር የሚያስቀድሰው ይሻላል። እውነት ለመናገር ማስቀደስ፣ ምክንያቱም አምልኮተ እግዚአብሔር የነፍስን አይን የሚያጠራ ስለሆነ ማለት ነው። እንደነው ክስቶን ላይ ይንተ ወራይ መድምከ ምግ ካለ አይኖችን ግለጣቸው አይነ ልቡናን ግለጥልኝና ከሕግ ድንቅ ነገር ነው ያለው ነው። ስለዚህ አይነ ልቡናውን ያበራለታል ሲያስቀድስ ኪዳን ሲያደርስ። ቤተክርስቲያን ሁልጊዜ እየተማረ ከማያስቀድስ ሰው ሁልጊዜ እያስቀደሰ የማይማረው ይሻላል። መሻል ነው እንጂ እንግዲህ ሳልማል አስቀድስልን ደግሞ ሳይማሩ ማስቀደስም አንድ ቀን ያልገባለት እናጥፋለን እያልቆለት። ግን ከምስጢራተ ቤተክርስቲያን ተሳትፎ ጌታ ምን አድርጎ እንደገለጸ ተመልከቱ። ኦርቶዶክሳዊ ሰው ከክርስቶስ ጋር የሚኖር ነው። በምን አድርጎ ነው የገለጸው? እኔ የወይን ሐረግ ነኝ እናንተ ቅርንጫፍ ናችሁ ነው። የኦርቶዶክሳዊነት ማለት ይሄ ነው፣ ሌላ አይደለም። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ የተገለጸው ኦርቶዶክሳዊነት ማለት ከክርስቶስ ጋር ያለ ፍጹም ህብረት ማለት ነው። በእኔ ኑሩ እኔም በእናንተ። በቅርንጫፉ መኖር ያልቻለ ከግንዱ ጋር መኖር ያልቻለ ቅርንጫፍ ማፍራት አይችልም ብሏል። ለምን? ምግቡን የሚያገኘው ቅርንጫፉ ከግንዱ ነው። ስለዚህ ከክርስቶስ ጋር ስጋውን ደሙን ቅዳሴውን ጾሙን ጸሎቱን ከቤተ ክርስቲያን ጋር መዋሃድ ነው። ያንን ቅዱስ ጳውሎስ በምን አድርጎ ነው የገለጸው? ቤተ ክርስቲያን አካል ክርስቶስም ራስ እኛም ሕዋስ ነን። አንድ ሕዋስ እንግዲህ ብቻውን ተቆርጦ አንድ ጣቴ እዚያ ቢቀመጥ ሕይወት የለውም ማለት ነው። ከአካሉ ደም፣ ኦክሲጂን፣ ሌላው ነገር የሚላክለት አብሮ እስከኖረ ድረስ ነው። ከክርስቶስ ጋር ተዋህዶ መኖር ነው እና እኔ የምነግራችሁ የእግዚአብሔር ቤተሰቦች ቃሉ ሕጉ ማለት ነው የክርስቶስን ሕይወቱን መኖር። ወንጌል ማለት እኮ የክርስቶስ ሕይወት ታሪክ ነው። አኗኗሩ በምድር ላይ እንዴት ነው የኖረ? ሲሰድቡት ምን ያደርግ ነበረ? አነጋገሩ ጭምት ነበረ፣ ልዝብ ነበር፣ ህዱ ነበር። በማንም ፈጽሞ አይፈርድም። ጣልቃ ገብቶ የማንንም ክብር አይነካም፣ አይፈተፍትም። ክፉ ሰው እንደሆነ እንኳን እያወቀ ፈሪሳውያንን አይነካቸውም ነበር። ልከኝነት ነው ኦርቶዶክሳዊነት እና ሕይወቱን ተከትሎ መኖር። ታሪኮቹን ከማቴዎስ ወንጌል ምዕራፍ 1 ጀምሮ እስከ ዮሐንስ ወንጌል ሐዲሳቱን እያነበቡ የጌታን ሕይወት መምሰል ነው፣ መማር ነው። ሕይወቱን መኖር፣ ሕጉን መጠበቅና ከሱ ጋር በምስጢራተ ቤተክርስቲያን መዋሃድ፣ በቅዱስ ቁርባን፣ በቅዳሴ፣ በኪዳን። አንድ ሰው በሳምንት አንድ ቀን ቢያንስ ካላስቀደሰ ይሄ ከግንዱ የተለየ ቅርንጫፍ ሆነ ማለት ነው። ምግቡን ከቅርንጫፉ ሲያጣ ምን እያደረገ ይመጣል? እየደረቀ ይመጣል። ሳይቆርብ ከኖረ አሁንም እየደረቀ ይመጣል። ጸሎት እያቋረጠ ከኖረ አሁንም እየደረቀ ይመጣል። ቃሉን ሳይሰማ መጽሐፍ ቅዱስ ከቤት ሳይነበብ ከታደረ ያ ቤት የደረቀ ቤት ነው። የቤተሰብ የመጽሐፍ ቅዱስ ምንባብ መርሃ ግብር ከሌለ የደረቀ ቤት ነው ያ ቤት ማለት ነው። ክርስቶስ የለበትም፣ አያድግም። ምንድነው ያለው? ቃሉን በሌሊትና በቀን የሚያነብሰው ምንድነው የሚለው? ከዋዳ እንደተተከለች ፍሬዋን በየጊዜ እንደምትሰጥ ዛፍ ይሆናል። ስለዚህ የዚያ ቤት ውስጥ መጽሐፍ ቅዱስ የማይነበብ ከሆነ ቤቱ ይደርቃል። ልጆቹም ደረቃቸውን የቆሙ ደረቅ ዛፎች ናቸው። እነዚያ እንዴት ፍሬ ይጠበቅባቸዋል? ከግንዱ ጋር የሉም። አናቆርባቸውም፣ አናስተምራቸውም፣ አናስቀድሳቸውም፣ አናስጸለያቸውም፣ አንጸልይም። ከግንዱ ተለይተው ግን ሰው አክባሪ፣ ሀገር ወዳድ፣ እናት አባት የሚያከብሩ ቁም ነገረኛ፣ ስራ የሚያወዱ ልጆችን እንጠብቃለን። ከግንዱ ግን የተለዩ ናቸው። ደግሞ የተለየ ነው እኛ ነን እና ኦርቶዶክሳዊነት ጌታ ቅዱስ ጳውሎስ እንደነገረን እምከመ ኮነ ሥርዋ ቅዱሰ ከማሁ አይጹቅ ሀዲ። ግንዱ ቅዱስ ከሆነ ቅርንጫፉ ቅዱስ ይሆናል። እርሾው መልካም ከሆነ ዳቦው ቂጣው መልካም ይሆናል። ሮሜ 11 ላይ ቅዱስ ጳውሎስ የነገረን እርሾ ስር የተባሉ እነማን ናቸው? ቤተሰብ ናቸው። እንደዚያ ስናደርግ ከዚያ የሚበቅለው ትውልድ ጻድቃን የተባረከ ይሆናል እና ያንን ስናደርግ ኦርቶዶክሳዊ አተያያችን
እየበራ እየጠራ ይመጣል እና ኦርቶዶክሳዊ አይን ኑራውን የሚገለጥ ነው። ምንድነው የሚለው አይደለም? ሀበነ እግዚኦ አዕይንተ አእምሮ ቃለ ዘባሕቲትከ ማነው ወትረ ኪያከ ይርአያ አቤቱ ወትረ ኪያከ ይርአያ ሀበነ እግዚኦ አዕይንተ አእምሮ ወትረ ኪያከ ይርአያ አንተን ሁልጊዜ የሚያዩ የልቡን አይኖችን ስጠን። ወአእዛነነሂ ቃለ ዘባሕቲትከ ይስምዓ ጆሮቻችንም ያንተን ቃል ይሰሙ ዘንድ ክፈታቸው ነው። እና ኦርቶዶክሳዊነት ምንድነው ያለው? አጽኑሙ አእዛኒክሙ ለበገሃድ ይሄኛውን ጆሮአችሁን ዝጉት፣ አውሩ አዕይንቲክሙ አይናችሁንም አጥፉ። ምን ማለት ነው? ይሄን አፋዊ መራቀቃችሁን ትታችሁ አይነ ልቡናችሁን ክፈቱ ነው። ይሄን በምንድን ነው የምናገኘው? አኮ ከመይትራይ ዳይሙ ከመይታለይ በዚህኛው አይናችን የምናየው በዚህኛው ጆሮአችን የምንሰማው አይደለም፣ በአይነ ልብ የምናየው ነው። ኦርቶዶክሳዊነት አይነ ልብን መክፈት ነው። አይነ ልብ ደግሞ በእውቀት ብቻ አይከፈትም፣ በስብከት ብቻ አይከፈትም። የሚከፈተው በምስጢራተ ቤተክርስቲያን ከእግዚአብሔር ጋር በመኖር ነው። ዓመት ሙሉ እየተሰበከ ቤተክርስቲያን ከማይሄድ ሰው ዓመት ሙሉ ሳይሰበክ ቤተክርስቲያን በሳምንት አንድ ቀን የሚያስቀድስ ሰው ይሻላል። ስለዚህ እኔ አሁን የምነግራችሁ እንደው በሞቴ ቢያንስ በሳምንት አንድ ቀን አስቀድሱ፣ ቢያንስ ማለት ነው። በሳምንት አንድ ቀን አስቀድሱ። አሁን እንደው ሌትዶም ለማስቀደስ ችግር እየሆነ ነው አሉ። እንግዲህ ችግሩን በስቷል። ባይሆንም እንደው በቃ በፀሐይ ሲወጣም ቢሆን መታችሁ አስረፍዱ። ግን ቢያንስ ውሎ ቅዳሴም ሲሆን ገብታችሁ ውስጥ ማስቀደስ እንልመድ። በአፋ መቅረት ውጭ መቅረት የለብንም እና በጣም ቅዝቅዝ ያለው ከእግዚአብሔር ጋር መኖራችን እና እነዚህ እኔ ማጠቃለያዬ ቃሉን እና የጌታችን ሕይወቱን መጨረሻ ላይ የምስጢራት ቤተክርስቲያን ተሳትፎ ላይ እንደ ቤተሰብ ትኩረት ቢደረግ በቀን አንዳንድ ምዕራፍ መጽሐፍ ቅዱስ ከቤት ቢነበብ የጋራ ማለት ነው። የጋራ ዛሬ ሰኞ ባል ካነበበ ማክሰኞ ሚስት፣ ረቡዕ ደግሞ ትልቅየው ልጅ፣ ሐሙስ ደግሞ አንዱ እየተባለ አንዳንድ መጽሐፍ ቅዱስ ይነበባል። ያንን መጽሐፍ ቅዱስ ጥያቄዎች ካሉን ጥያቄዎቻችን በማስታወሻ ይዘን በወር አንድ ጊዜ ደግሞ የንስሐ አባታችን እየጠራን በዚህ ወር ውስጥ መጽሐፍ ቅዱስ አንብበን የተነሱብን ጥያቄዎች ናቸው ብሎ ቢቀርብ በዚህ መልኩ እየጠራን እንሄዳለን ለማለት ሞክራለሁ። በእኔ በኩል ይበቃኛል። እግዚአብሔር ይስጥልኝ። እግዚአብሔር የልቡናችንን አይን ያብራልን። ከተመሰረተ ወደ ማህበረሰብ ያድጋል። ኦርቶዶክሳዊ ማህበረሰብ ከዛ በዚህ ሱታፌ ውስጥ የካህናት ድርሻ እና ሚናቸው ላቅ ያለ ነው። አንዳንዶቹ ይላሉ ጠያቂዎች ካህናት ለልጆቻቸው ፈተና የሚሆኑባቸው አሉ። አንዳንዶቹ ልጆች ደግሞ ለአባቶቻቸው ለካህናት ፈተና የሚሆኑ አሉ። ይህን አሳርቀን ኦርቶዶክሳዊ ማህበረሰብስ እንዴት ነው መስራት የሚቻለው? ምንም ቢሆን አንድ ሰው ተግባራዊ ክርስቲያን ህይወት እንዲኖረው ፈልጎ ከጠየቀ ይሄ ትልቅ ጥያቄ ነው። እውነቱ አንመልሰው ይግባችሁም አይግባችሁም ፍላጎቱ ራሱ በጣም የተቀደሰ ነው። ይሄ ነው እግዚአብሔር በሁላችን ለዘላለም ያሳድረብን። በጣም መሰረታዊ ፍላጎት ይሄ ነው። እናንተ ብቻ አይደላችሁም፣ ሁላችንም እንዴት ነው ከዚህ ካለንበት ህይወት ወጥተን ወደዚህ የምንሸጋገረው የሚለው የማንኛውም ሰው ጥያቄ ነው። የመናኙ የዝጉሃዊው ጥያቄ ይሄ ነው። እውነቱን ለመናገር የእውነተኛ መሪዎች የጳጳሳትም ጥያቄ ይሄ ነው። የመነኮሳት ጥያቄ ነው። የምዕመናኑ ጥያቄ ይሄ ነው መሆን ያለ እንዴት ነው እውነተኛው መነኩሴው እውነተኛ መነኩሴ፣ ካህኑ እውነተኛ ካህን፣ ምዕመኑ እውነተኛ አማኝ መሆነው እንዴት ነው የሚለው በጣም ጥሩ የተባረከ የተቀደሰ ጥያቄ ነው። ይህን መፈለጋችንን የሚያይ ጌታ ደግሞ አንድ ቀን ያስተካክልልናል፣ በቸርነቱ ያስተካክልልን። አባታችን መቼም እንግዲህ ሁሌም የሚያስተምሩት ሌሎችም ሊቃውንት ጭምር የሚያስተምሩት ይህንኑ ነው። ተግባራዊ ክርስቲያን ሌላ እኮ ትምህርት የለም። የትምህርቱ ዓላማ በሙሉ ይሄ ነው። ክርስቲያኖች በደንብ አስተውለን እና የማንኛችንም ጥያቄ ነው ይሄ። እንዴት ነው የምንለወጠው? እንዴት ነው እንደዚህ ያለ ነገር? አሁን ፈተና ለኔ የተጠየቀኝ ካህኑ ለምዕመኑ፣ ከካህናት መካከል ለምዕመናን ፈተና የሚሆኑ አሉ፣ ደግሞ ከምዕመናንም መካከል ለካህናት ፈተና የሚሆኑ አሉ የሚል ነው እና ይሄን ሁሉ እየፈታን እንዴት እንሄዳለን የሚል ነው። አንደኛው እንደው እቺስ እንድናውቀው የምፈልገው ትንሽ አባታችን ያሉትን በሌላ መንገድ ነው የምገልጸው እንጂ ያንን ነው የምደግመው። ለኔ
አንድ መሰረታዊ ነገር እንድትይዙ እመኛለሁ። እግዚአብሔር በአእምሮአችን ይሳልብን ያሳደረብን። ምን መሰላችሁ? እውነተኛ የሚገባኝን አይነት የክርስቲያናዊ ሕይወት ለመኖር እንዴት እችላለሁ የሚሉ ተጋዳዮች ይህን ጥያቄ ደጋግመው ጠይቀውታል። ለምሳሌ ብዙ ይሰግዳሉ፣ ብዙ ይጾማሉ፣ ብዙ ይጸልያሉ፣ አባታችን ያሏቸው ሁሉ ቅዱሳን መጻሕፍትን ሁሉ ያነባሉ። እንደዛ ሁሉ እያደረጉ ግን በሕይወታቸው ለውጥ የማያዩበት ጊዜ ያጋጥማል። እና እንዴት ሆኜ ነው? እንደውም አንዳንዶቹ ሰይጣን ተስፋ መቁረጥ ሁሉ ሊያመጣባቸው ይችላል። ምን አይነት ተስፋ መቁረጥ? አይ ስህተት ቢሆን ነው እንጂ ወደሚል ሁሉ እስኪያደርሳቸው ድረስ ማለት ነው። እና አንድ ቴዎፋን የሚባል የ18ኛው ክፍለ ዘመን አባት እንዲህ ይላል፣ የክርስትና ሕይወትን በሁለት ይከፍለዋል እና ሁለት አይነት ነው ይላል። አንደኛው የተሳሳተ ነው። መቼም አንደኛው ትክክል ነው የሚለውን ለመረዳት ግን የተሳሳተው የትኛው ነው? ትክክሉ የትኛው ነው? የተሳሳተው የሚባለው ሰዎች አሁን ጥያቄያችሁ መልካም ነው። ለምሳሌ አንዲት ወጠ ሰሪ የማታውቀውን ወጥ ስሪ ብሏት ወይም ጠላ ጠምቃ የማታውቅ ሴት ጠላ ጠመቂ ብትላት እናቷ እንዴት አድርጌ ነው የምጠምቀው ትላለች አይደለም? ብቅሉን አብቂ፣ እንደዚህ አድርጊ፣ በዚህ ጊዜ ጠንስሺው፣ በዚህ ጊዜ ደፍድፊው፣ በዚህ ጊዜ እንዲህ አድርጊው ብላ ትነግራታለች። ክርስትና ልክ መጀመሪያ ይሄን፣ ሁለተኛ ይሄን፣ ሶስተኛ ይሄን ልክ እንደዚህ ወይም በሕክምና እንዳለ ፕሮሲጀር ወይም በግብርና እንዳለ ወይም በምርምር እንዳለ ፕሮሲጀራሊ አውቀን እኛ ማድረግ የምንችለው አድርጎ ማሰብ ራሱ ችግር ነው ይላል ይህ አባት። ገብቷችኋል አይደለም? አሁን ጥያቄያቸውን አድንቄ አንዱ የተሳሳተ መልሳችን ምንድነው? የሆኑ ሰዎች የሆነ ነገር ተነግሯቸው አንደኛ ይሄ ሁለተኛ ይሄ ልክ እንደ መድኃኒት ፕሪስክራይብድ ሆኖ ማለት ነው። ልክ ይሄን ታረጋለህ፣ ከዚያ በኋላ ይሄን ተቀምሚያለሽ እንደምትባለው ይሄን ታረጋለህ፣ እዚህ ጋር ትደርሳለህ ሆኖ የሆነ ክርስቲያን የሆነ የዛ ጊዜ በቅቶ ሊገኝ የዛ ጊዜ አውቆ ሊገኝ እንደዚህ አይነቱ ውሸት ነው፣ አይሰራም። ገብቷችኋል አይደል? የምናደርጋቸው አባታችን ያሉት በሙሉ የሚደረጉ ናቸው። ግን እነዚያን ልክ እንደ ሕክምና ፕሮሲጀር በማድረግ በቅደም ተከተል እንደዚህ በማድረግ እንደዛ የተኛው ነው የተሻለው የሚባለው ይሄ ማለት አሁን የገለጽኩት የማይሰራው ማለት በራስ ጥረት በራስ መረዳትና በራስ ጥረት ለውጥ ለማምጣት የሚደረገው ጥረት ትክክል አይደለም ነው የሚባለው። እውነተኛ ለውጥን በቤተክርስቲያን በአንድ ግለሰብ የሚያመጣው ቅድም አባታችን በደንብ አድርገው ነግረውናል። በወይኑ በቅርንጫፉ በተለይ ዮሐንስ ወንጌል ምዕራፍ 14 ጌታ ያለው ማለት ነው። ብቸኛ በሰው ሕይወት ውስጥ እውነተኛውን የክርስትና ሕይወት መኖር የሚገባንን ሕይወት መኖር እንድንችል የሚያደርገን ራሱ ክርስቶስ ብቻ ነው። አባታችን እኮ ተናግረውናል። አንድ ሕዋስ ተቆርጣ ወድቃ ከዚህ ከተለየች ሕይወት የላትም ብለውናል አይደል? ወይም በሌላ ቋንቋ በእኛ ሕይወት ውስጥ ለውጥ ለምሳሌ ኃጢአት በሙሉ ተደምስሶ እኛ የምንፈልገው አይነት ሰው ያጌታ እንደገና መወለድ ያለው እንደገና ሌላ ሰው ምን ሆነው ገብረ ማርያም ነበረ፣ ግን ምግባሩ ሁሉ አኗኗሩ በሙሉ ተለውጦ ሌላ ሰው እንደገና የመወለድ ያህል ማለት በስጋ እንደገና የመወለድ ያህል በመንፈስ ተወልዶ ሌላ ሰው ይለወጣል። በቃ ይህችን የሚያደርጋት መንፈስ ቅዱስ ብቻ ነው፣ እግዚአብሔር ብቻ ነው። ማን ነው የሚያደርጋት? ስለዚህ ተመልከቱ፣ አንድ ክርስቲያን የሚጣጣረው ለሁለት ነገር ነው። መጀመሪያ የሚጣጣረው የመጨረሻም ጥረቱ ይችላል። ለነገሩ በሁለት የከፈልኩት ለአረዳድ እንዲያመች ብዬ ነው። የመጀመሪያ ጥረቱ ከክርስቶስ ጋር መገናኘት ነው። ይሄን አባታችን ብለውታል። ሁለተኛ እንዳይለያየ፣ ከተገናኘ በኋላ ደግሞ እንዳይወድቅ እንዳይለያየ ይችላል። ሌላ ነገር የለውም። ሰው ብንደምራት ብንቀንሳት ብናባዛት በሌላ ቋንቋ ምን ማለት ነው? ለምሳሌ አንድ ኃጢአት ሊያስቸግረን ይችላል፣ ይታገለናል፣ መተው እንፈልጋለን። በእርግጠኝነት የምነግራችሁ በራሳችሁ ጥረት ያንን ኃጢአት ማሸነፍ አትችሉም። ይህ የተረጋገጠ ነገር ነው። ያ ኃጢአት መለፍለፍ ሊሆን ይችላል፣ ዝሙት ሊሆን ይችላል፣ ሐሰት ሊሆን ይችላል፣ ስርቆት ሊሆን ይችላል፣ ምቀኝነት ሊሆን ይችላል፣ ጥላቻ ሊሆን ይችላል፣ ዘረኝነት ሊሆን ይችላል። መንፈስ ቅዱስ ብቻ ነው ቆርጦ የሚጥለው። ክርስቲያኖች እኛ የምናደርጋቸው እነዚህ መጻሕፍትን ማንበብ፣ መታዘዝ፣ መጾም፣ እነዚህ ማለት መንፈስ ቅዱስ በእኛ ላይ እንዲሰራ ነው። ስለዚህ አንድ ሰው ውስጡ
በራሱ ጥረት ምንም ነገር እንደማይደረግ ማመን አለበት። ቅድም ብየዋለሁ። በእኛ ህይወት ውስጥ ለውጥ የሚያመጣው እግዚአብሔር ብቻ ነው። ወደ ትክክለኛው ህይወት ማለት ነው። ወደ ተሳሳተ ህይወት አለ፣ ሰይጣንም አለ፣ ምን ሄድበት መንገድ። ወደ ትክክለኛ ህይወት ግን ማንኛውንም ኃጢአት ራሱ ከኛ ቆርጦ የሚጥልልን መንፈስ ቅዱስ ነው። ክርስቲያኖች ማነው ቆርጦ የሚጥልልን አልኳችሁ? ስለዚህ አንድ ክርስቲያን መንፈስ ቅዱስ ያን ቆርጦ እንዲጥልለት ግን ይጸልያል፣ ይታገለዋል፣ ይጸልያል፣ ይታገለዋል፣ ይጸልያል እያለ ይሄዳል። ስለዚህ ክርስቲያኖች ያ በእንግሊዝኛ ያነበብኩት ምን ይላል? በእንግሊዝኛ ብናገረው አከፋፈሉን ለአንዳንዶቻችሁ ይሄ ሰልፍ አዌርድ ክርስቲያኒቲ እና ግሬስ አዌይክንድ ክርስቲያኒቲ ይለዋል። ሰልፍ አዌርድ ማለት በራሱ መረዳት፣ በቃ ክርስትና ይሄ ነው አይደል? እንደዚህ ሰግዳለሁ፣ በዚህ ሰዓት እንዲህ አደርጋለሁ፣ እንደዚህ አደርጋለሁ። በቃ አሁን ለምሳሌ አንዳንድ ሰዎች ምን አይነት ፈተና ሊገጥማቸው ይችላሉ? ጠዋትም እጸልያለሁ፣ ማታም እጸልያለሁ፣ እና ባልኩትም መጽሐፍት አነባለሁ፣ እጾማለሁ፣ አስራት አወጣለሁ፣ እንዲህ አደርጋለሁ፣ በቃ በትክክለኛው መንገድ እየሄድኩ ነው ብለው የማመን ፈተና። በሌላ ቋንቋ ሉቃስ 18 ላይ ያለው ፈሪሳዊ ማለት ነው። አስራቴን አወጣለሁ፣ እንዲህ አደርጋለሁ፣ ጌታ ሆይ ተመስገን፣ ምንም አነሰኝ ደሞዝ ጨምረኝ አልልም። እንደዚህ በጣም አደገኛ ነው ይሄ። እና ግሬስ አዌይክንድ ማለት በእኛ ውስጥ የሚደረገው መልካም ነገር መንፈስ ቅዱስ ሲያደርገው ማለት ነው። ለዚያ ስንበቃ እውነተኛው የክርስትና ህይወት የሚባለው ያኛው። ጸሎት ራሱ እውነተኛ ጸሎት የሚባለው በመንፈስ ቅዱስ ሆነን የምንጸልየው ጸሎት ብቻ ነው። ታዲያ አሁን እኛ የምናደርገው ጸሎት ምንድን ነው? ለምሳሌ የጸሎት መጽሐፍት የምንጠቀምበት መሰረታዊ ምክንያት አንዱ ይሄ ነው። ምክንያቱም እኔ ባልበቃም የበቃ ሰው መንፈስ ቅዱስ ገልጾለት የጸለየው ከእግዚአብሔር ያልተገኘ ለእግዚአብሔር መልሶ አይቀርብም። ልንገራችሁ፣ ጉሳተ ልብ ነው። ሌላው ጉሳተ ልብ ነው። እውነተኛ ጸሎት ማለት መንፈስ ቅዱስ የገለጸው ብቻ ነው። ለዚህ ነው የቅዱሳንን ጸሎት ምጸልይ እኔ እንኳን ባልበቃ በቅቶ የተገለጸለትን እየጸለይኩ እየለመንኩ አንድ ቀን ግን እኔ ራሴ በመንፈስ ቅዱስ ሆኜ ከስጋና ከደም ተለይቼ ከስሜት ተለይቼ ለዚያ ለመጸለይ ይደርስ ይሆናል። በእውነቱ እግዚአብሔር ለዚያ ያደርሰን። ስለዚህ ማንኛውም መልካም ስራ ይሄ ብንመጸውት፣ ብንሰጥ፣ ብንሰግድ በመንፈስ ቅዱስ የሆነ ሁሉ ዋጋ ያስገኛል። ያለ መንፈስ ቅዱስ የሆነ ሁሉ አንድ ጥቅም ብቻ አለው። እሱም በመንፈስ ቅዱስ ለመድረግ በጽናት መታገስ። ምክንያቱም ጌታ ትዕግስታችን ይፈልገዋል። እየታገስን ስናደርገው ወደዚያ ወደ ሀብተ መንፈስ ቅዱስ ያደርሳል። ካለ መንፈስ ቅዱስ የሚደረግ ምንም ነገር ለእግዚአብሔርም አይቀርብም፣ አይገባምም፣ ጥቅምም የለው። ስለዚህ ክርስቲያኖች እውነተኛ ክርስትና ህይወት ማለት ከሱ ጋር መኖር፣ በመንፈስ ቅዱስ መኖር። አሁን ቅድምም ስለ ችግሮች ያልኳችሁ ሰው እኮ ከዚያ ቢደርስ መቼ ምን ማድረግ እንዳለበት ራሱ መንፈስ ቅዱስ ያመለክተዋል። ይህ ምንም የማይጠረጠር ነገር ነው። የማይጠረጠር ደግሞ ራእይ ያሳየኝ ደግሞ እንዳትሉ መንፈስ ቅዱስ ያሳያል ሲባል ይሄ የዘመኑ ህልሙ ምናምን በዚህ መታ በዚህ ወደ ማርያም አናግራኝ ሚናስ አናግሮኝ ምናምን አርሴማ እንዲህ ብላኝ አግቢ። ያው እንኳን መንፈሱ ራሱ ብልጥ ነው። የምንፈልገው ነው ከሌና ግባት ገሌም ፍቺው ምናምን ነው የሚለው። ይሄ ልክስክሱ ነው። እግዚአብሔር ከዚህም እንደው ያላቀን በእውነቱ እግዚአብሔር መንፈስ ቅዱስ እንደዚህ አሁን ስለ ትዳራቸው አያስብም እያልኳቸው አይደለም። ግን እንደዛ የኛን ፍላጎት እግዚአብሔር እንዲያሟላ እንደሱ አይደለም ክርስቲያኖች። እግዚአብሔር የፈቀደውን የመኖር ፍላጎት ካለን ራሱ አይምሮአችን እኔ አሁን የአይምሮ ስሪት መስተካከል ቅድም ኦርቶዶክሳዊ መረዳት ተብሏል። ኦርቶዶክሳዊ መረዳት ክርስቶሳዊነት ነው አለ። ሌላ አይደለም። ክርስቶሳዊነት ማለት ምን ማለት? ስለ ክርስቶስ ማወቅ መራቀቅ አለ። ክርስቶስ በእኔ ውስጥ ሆኖ ሲናገር ማድመጥ። እንዴ ዮሐንስ 14 ቅድም አባታችን ያሉት እኮ እንዴት ነው የምናይህ? እስቲ እንዴት ነው የምናይህ አለ። እንዴ መጥቼ በውስጥ አድራለሁ ነው እንጂ በጣራ ላይ ይገለጥልሃለሁ፣ በህልምህ ታየኛለህ፣ በዚህ እወጣለሁ ምን የሚባል የለም። ክርስቶስን የምናየው ከውስጥ ነው። ከየት ነው የምናየው? እውነተኛ ክርስቲያን ስለሆነ ከውስጥ ነው የምናየው። ክርስቲያኖች ልንገራችሁ፣ በምንም መንገድ ይህ የተረጋገጠ ነገር ነው። ስለዚህ ደጋግሜ እንድትረዱት የምፈልገው እንዴት መንፈስ ቅዱስ በእኔ ይሰራል፣ እንዴት በመንፈስ ቅዱስ እጸልያለሁ፣ እንዴት በመንፈስ ቅዱስ ሆኜ እጾማለሁ፣ እንዴት እና ይሄ ከፕሮቴስታንቱ መንፈስ እግዚአብሔር በቸርነቱ ይጠብቀን ሁላችንንም በዚህ ሰበብ እንዳንስት ማለት ነው። እንታገላለን፣ ተስፋ አንቆርጥም። እግዚአብሔር ትዕግስታችን ያያል። በተመስጦ ለመጸለይ እንሞክራለን። ማርዘምም አይደለም፣ እውነት ለመናገር ዝም ብሎ 3 ሰዓት መገተር አይደለም። 5 ደቂቃ ከልብ ከሆነች ትበቃለች። መጀመሪያ ጥራት ላይ ነው ማተኮር፣ ምንጸልየው ላይ ልቡናችን ለመሰብሰብ አይምሮአችን ለመሰብሰብ ምናነበውን ለማስተዋል እንዲሁ አደረጉ ለመባል እንደሱ የምታደርጉ ከሆነ በጣም ቀላል ነው። ክርስቲያኖች በጣም ቀላል ነው። እግዚአብሔር ለዚያ ያብቃን። ስለ ካህንና ምናምን ያነሳችሁት ሌላ አልናገርም። አንደኛ
እስከ ዕለተ ምጽአት የሚያጠፋ ካህን ይኖራል። ይህን ማስወገድ አይቻልም። እየሰማችሁ ነው አይደለም? ይሄ በዚህ ምክንያት ደግሞ ሰይጣን ካህናትን የመጥላት፣ የመተቸት፣ የመናቅ፣ የመስደብ መንፈስ እንዳይመጣባችሁ ጠንክራችሁ ጸልዩ። እግዚአብሔር ከዚህ መንፈስ ይጠብቀን። ክህነት እሳት ናት። ክርስቲያኖች ተጠንቀቁ። ግን ከእግዚአብሔር ያልሆኑ ካህናት አሉ ይላል ዮሐንስ አፈወርቅ። ቅዱስ ዮሐንስ አፈወርቅ አንድ ድርሰቱ ላይ ምንድነው የሚለው? እግዚአብሔር በሁሉም ካህናት ይሰራል፣ ሁሉም ግን ከእግዚአብሔር አይደሉም የሚል አባባል አለው። ተመልከቱ፣ ስልጣናቸው ይጠቅማል፣ ግን ከእግዚአብሔር ላይ ሆኑ ይችላሉ። እነሱ በኋላ አላውቃችሁም እውነት እላችኋለሁ እናንተ አመፀኞች ከሚላቸው የሚቆጠሩ ካህናት ይኖራሉ። ይህ ምንም የሚጠረጠር ነው። በስንክሳራችን ሁሉ የሚታይ ታሪክ አለ። እንደውም አንድ ኃጢአተኛ የእሳቱን የዋዩን ነገር ሲናገር ኧረ ከኔ በታች ስንት መነኮሳት ጳጳሳት አሉ ብሎ የተናገራል። ከዚያ ስንክሳር ላይ አለ። ይሄ እውነቱን ነው የሚነግረን። ምክንያቱም የእግዚአብሔር ቃል ተጽፏል። በመጽሐፍ ያልተጻፈ ነገር የለም። ስንክሳራችን ላይ ብቻ አይደለም። ይሄ የገዳም አበምኔት ለአበምኔትነት የበቃ በቅድስናው ምናምን በሰው የሚነገርለት ግን በጣም ክፉ ኃጢአተኛ ሆኖ የተገኘ ነፍሱን ለማዳን እንኳን አባ ለትጹን የሚባል ጻድቅ 30 ዓመት ባህር ውስጥ ገብቶ ተጋድሎለት እንኳን በእውነቱ ከሲኦል ወጥቷል። ግን እንዳልተፈጠረችውና ነው እንጂ እንድትጠፋ ያደረገው ወደ ገነት ያላስገባው የገዳም አበምኔትም ነበር ይላል መጽሐፋችን። ይሄን እስከ ዕለተ ምጽአት ማስወገድ አይቻልም። መፍትሄው ምንድነው? መፍትሄው ክርስቲያኖች እኛ ክርስቲያን መሆን ነው። ሌላ ነገር እኮ የለም እንጂ እንደዚህ ገሌን አባረልኝ፣ ገሌ ውጣ፣ ገሌ ይግባ የማይሆን ነገር ነው። ክርስቲያኖች እኛ ክርስቲያን ከሆን በነገራችን ላይ እኛ ክርስቲያን ከሆን የሚያሰናክላችሁን የምታልፉበትን ነገር እግዚአብሔር ያመለክታችኋል። በነገራችን ላይ ሳትጸየፉት ሳትጠሉት የአንዲት ሴት ታሪክ ልንገራችሁ። እዚህ ዜና አበው ላይ ያለ ይችን ተናግሬ እጨርሳለሁ። ዜና አበው ላይ አንድ መነኮሳትን የሚወድ ሰው ነበረ እና መነኮሳትን ይወዳል። የወደደበትን ታሪክ አልተረከውም። ራሱ ስለ መነኮሳት የሰማው ድንቅ ነገር ማለት ነው። እና መነኮሳትን ይወድ ነበር። አንድ መነኮስ የሆነ ጻድቅ የሱን ታሪክ ሰምቶ ነው መነኮስ የወደደው። ቤተክርስቲያኑን አሰራ፣ ታቦቱን አስገባ፣ በዓለ ንግሱን ያስደርጋል፣ ይደግሳል፣ ያበላል፣ ያጠጣል። እና አንድ ጊዜ በክብረ በዓሉ ዕለት ከመነኮሳት ልጅ ግን መነኩስ ያየ እና ሲያይ ወደደው። ቤተክርስቲያኑ ያለውን ድግስ የሚያዘጋጀው ይሄ ሰው ነው፣ ያበላል፣ ያጠጣል። አረ ይሄንን ቤት ጋብዙልኝ፣ ቤት አምጡልኛልና ከቤት አስጋበዘው። ሰይጣን ደግሞ ምን አደረገ? የአገሩ ገዥ ይህን ሰውዬ እንዲጠራው አደረገው በዚያው ዕለት እና በአስቸኳይ ተባለ። እንዳሁኑ ትራንስፖርት የለም። ሄደ በእግሩ። ቤቱ ድግስ አለ፣ መነኩሴው ቤቱ ይጋበዛል። አደረ። ሰውየው መሸበትና በዚያው አደረ። ይሄ መነኩሴ ልጅ እግር መነኩሴ ወይን አበዛ። ሌሊት ጾር ተቀሰቀሰበት። እድሜውም ልጅ ነው። የሰውየው ሚስት ጋር ሊተኛ ወደ ሰውየው ሚስት ሄደ። በሌሊት ሄደና ካንቺ ጋር ልተኛ አላት። እንዲህ አባቴ አንተ መነኩሴ ነህ፣ እኔም ሕጋዊ ባለ ትዳር ነኝ። ሰይጣን አንተንም ሊያስትህ እኔንም ትዳሬን ሊያፈርስ አንተንም ምንኩስናህን ሊያስጠል ነው እንዲህ ያለ ነገር የመጣብህ። ስለዚህ ጸልይ እንጂ ይህን ነገር አናድርገው፣ ተው ተመለስ ብትለው ፍትወት በጣም ከባድ ነገር ናት። አሸነፈው። በግድ ሊደፍራት ሊያንቃት ሲል ጮኸች። ስትጮህ አገልጋዮቿ ተንጋግተው ሲመጡ ደንግጦ ወደ መኝታው ተመለሰ። ምን ነው እናታችን እመቤታችን ምን ነው ጮህሽ አሏት። ኧረ እኔስ የጮህኩ ይሄ መነኩሴ ሲጸልይ የብርሃን አምድ ከላይ ተተክሎ እስከ ታች ተዘርግቶ አይቼ ደንግጬ ነው አለቻች። ይገርማቸዋል። ደንግጬ ነው አለች። በስመ አብ አባታችን ለካ እንደዚህ የበቃ ነው ብለው ሄደው ሰገዱለት። በረከት ይደርብን አሉት። እሷ እንዳለችው አይደለም፣ እኔ ስጸልይ የብርሃን አምድ አልተዘረጋም፣ እኔ ኃጢአተኛ ነኝ ተውኝ አለ ያ መነኩሴ። እሷ ግን አይ ይህን ነው ያየሁት እኔ አለች። ከዚያ በኋላ አይ ከንቱ ውዳሴ እንዳይሆንበት ብለው ነው። ሰውየው ግን በቅቷል ብለው አከበሩት። በነጋው ጌታው ሲመጣ መቼም ለወሬ እንቸኩል የለም ደግሞ እኛ አገልጋዮች፣ ኧረ ያመጣው መነኩሴ እኮ የበቃ ለካ ቤት ብርሃን በብርሃን ተሞልቶ አደረ፣ እናታችን እኮ አይታለች አሉት። አይ እኔ መነኮሳትን የምወደው ዝም ብዬ አይደለም አለና ባርከኛ አለው። ኧረ እኔ እሷ እንዳለችው የበቃው አይደለሁም ኃጢአተኛ ነኝ ብሎ ውስጡም በታምኑ ኃጣው ሆኖ ተቃወመው። ያንን እንትን እንግዲህ የሴቲቱን ብልሃት ተመልከቱ። ምክንያቱም መንፈስ ቅዱስ አድሮባታል። ከጮሃማ ከፈተናው አመለጠች። በኋላ ደግሞ እሱ መክሰስ ስራው አይደለም፣ ጉዳዩ አይደለም። ከዚያ በኋላ መነኩሴው
በእሷ ስለተገሰጸ ያ በሱም ያደረው የዝሙት መንፈስ ስለተገሰጸ ወደ ገዳም ወደ በረሃ ሄደና ከሰው ተለይቶ ዘግቶ መጋደል ጀመረ። በጣም የሚገርመኝ የመነኩሴው መጋደል አለ። ይህች ሴት እየሄደች ትጠይቀው ነበር አይዞ በርታ እያለች። አሁን እኛ ብንሆን ብናገኘው አንድ ሰው መሳይ እንላለን አንለው? አይት እኛማ ብንሆን እንደውም ቆይ ሞባይል ላምጣ ሪከርድ ላድርግ ቆይ ሰው መንፈስ ቅዱስ ሲያድርበት ድኖ የሚያድን ስራ ነው የሚሰራው። ክርስቲያኖች ማንንም ሰው ከፈተና ነፃ ማውጣት አንችልም። በነገራችን ላይ ማንም ሰው ለፈተና የተጋለጠ ነው። አንዳንዶቹ እንደው የተለየ ፈተና ገጥሟቸው ልናይ እንችላለን። ግን ማንም ሰው ቢሆን እስከ ለተሞቱ ድረስ ከሞት በቀር ከፈተና የሚያድነው ነገር የለም። ክርስቲያኖች በዚህ በአበጋራችን አንድ አባባል አለ። ሰውን ማመን ምን አድርጎ ነው? ለምን ይመስላችኋል የሚባለው? እኔ ሰው ክፉ ነው ምናምን ነው አትመነው ይመስለኝ ነበር። በኋላ የውጭ ሀገር አንድ መጽሐፍ ሳነብ አንድ ጽሑፍ አነበብኩ። ማንንም ሰው ከጾር ነፃ ነው የሚባለው ከፈተና ነፃ ነው የሚባለው ሞቶ ከተቀበረ በኋላ ነው። ከመቀበሩ በፊት ቢሞት እንኳን ሊነሳ ይችላልና ከኃጢአት ነፃ ነው አይባልም የሚል አነበብኩ። ይሄ ሰውማ ቀብሮ ነው ከዚህ የመጣ ሊሆን ይችላል ብዬ እውነት ለመናገር እዚህ ላይ የእንታ አዝራን ጠየቅኳቸው። የእንታ እንደዚህ ያለና አነበቡ። ይሄ አባባል ከምን ነው የመጣ አልኳቸው። ቆይ ልንገርህ አሉና ነገሩኝ። አንድ በገዳም የነበረ ሽማግሌ መነኩሴ እንደው በእድሜው ልጅ ጀና ላይ ታመማሉ። ታሞ ሊሞት ሲያጣጥም የዚህ በቀኖና በዚህ በገዳም መቁነን ለምን ይሞታል? ወደ መንደር እንውሰደውና ደህና ምግብ ተመግቦ ይዳን ብለው ወደ መንደር ወሰዱት። ወደ መንደር ወስደውት አንዲት ሴት አስጠግተው እባክሽ እርጅልን አሏት። በኋላ እናም ሰነብት አንተን ለመርዳት እኛ ጾር ይነሳብናል፣ ትተን እንዳንሄድ ደግሞ ብቻህን አንተስ ቢሆን ሰው አይደለም ጾር ቢነሳብህ ይሉታል። እንዴ እኔማ ሙቼ ተከትቼ ከዚህ በኋላ ከምን ነው ጾር የሚመጣ? አረ እናንተ ሂዱ ይላቸዋል። ሄዱ። በኋላ እቺ ሴትዮ ትኩስ ስትሰጠው ሰውነቱም ቀና እያለ ሰውነቱም እያተኮሰ ሄደ። በኋላ ከዚያች ሴት ድቀት ገጠመው። ያቺ ሴት አረገዘች። እንደተሸነፈ አወቀ። በኋላ ልጁን እስኪወለድ ጠብቆ አዝኖ አልቅሶ ልጁን ሽኮኮ ብሎ ወደ ገዳሙ ሄደ። ወደ ገዳሙ ሄደና ያ የሞተው ሰውነት ያለ ልጁን ያ የሞተው ሰውነት የድኖ ያለ ንስሐ ገባ። ያችሁ በገዳሙ እየዞረ እዩት ያ የሞተው ሰውነት የድኖ ያለ ልጁን ሲያሳይ በኋላ መነኮሳቱ ለካ ሰውማ መንቀብሮ ነው። ምክንያቱም ሞቶ ነበር ሰውየው። ማንም ሰው አይታመንም። ክርስቲያኖች ማንም ሰው ሊሰት ይችላል። አትሳለቁ፣ አትሳደቡ፣ አትመኩ፣ አትተቹ፣ አትናቁ። ምንም እናውቀው ነገር የለም። ክርስቲያን ማንም ሰው በማንኛውም ደቂቃ ለፈተና ተጋላጭ ነው። ስለዚህ ከመጀመሪያ ተጠንቀቅ። አንዳንዴ እኛው እየተልከሰከስን ሰው ሁሉ በኋላ እንደው እውነት እግዚአብሔር ከእንደዚህ ያለ ፈተና ይጠብቀን። ስለዚህ ክፉም ደግሞ ይኖራል። ክፋት ያደረበት ከዝሙት፣ ከርኩሰት፣ ከመጠጥ፣ ከስካር ከምን የማይላቅ ይሄ ይኖራል። እስከ ዕለተ ምጽአት ይኖራል። አትጨነቁ፣ አትታወቁ። ቤተክርስቲያን ንጽሕት ናት፣ ቅድስት ናት፣ ክብርት ናት፣ ንዕድ ናት። ግን ከመጀመሪያው ዘመን ጀምሮ እስከ ዕለተ ምጽአት በፈተና የሚወርቁ ሰዎች ይኖራሉ። ይሄን እንዳይኖር ማድረግ አይቻልም፣ ማለፍ ግን ይቻላል። እንዴት ብሎ እንደዚያች ሴት ብሎ እየጮሽ እያለቀስሽ በኋላ ደግሞ ሳትከሺው በሊቀ ጳጳስ ሊከሰስ የሚገባው ክሰሱ። በትክክል እየተደጋገመ ለብዙ ሰው መሰናክል የሆነው በሊቀ ጳጳስ በታው ፍትሐ ነገሥቱ በሚፈቅደው መንገድ መክሰስ ይቻላልና ምናልፈው መንፈሳዊ በመሆን ነው። ክርስቲያኑ እኛ መንፈሳዊ ከሆነ እግዚአብሔር እንደውም አረዘምኩት እንጂ አንድ ታሪክ ልንገራችሁ። እናንተ መንፈሳዊ ከሆናችሁ አንዲት የቤተ ክርስቲያን ጠራጊ ሴት መነኩሲት ነበረች። ሩሲያ የተፈጸመ ነው እና ቄሱ ብቻዋን ሰዓት በሌለበት ሰዓት ስታጸዳ አስገድዶ ሊደፍራት ያዛት። እየሰማችሁ ነው አይደል? አስገድዶ ሊደፍራት ቤተክርስቲያን። መነኩሴቱ ግን ጸሎት ማጣቆም ናት እና እመቤታችን በጣም ስለምትማጸን እመቤታችን ተገልጻ አንተ ዙር በል ብላ ደነገጠ። ሰውየው ይሷታል እኮ ልብሷን ቀዷል። መጽሐፉ ላይ የተጻፈ ነው ማለት ነው። ልብሷን ከቀደደ በኋላ ዞር በል አባራ አስጣለቻት። ልንገራችሁ እኛ ንጹሃን ከሆነ እመቤታችን ራሷ ታስጠለናለች። እኛ ንጹህ ስላልሆነ ነው የምንወድቀው ክርስቲያኖች። እኔ የሌሎች ሴቶች ታሪኩ ባቡር ላይ ወታደር ሊደፍራቸው እመቤታችን አሁንም ተገልጻ እያስፈራራች። እስኪ ሰው አማኝ ከሆነ የማይደረግለት ነገር የለም። በተለይ እመቤታችን ለሴቶች ጠርታችኋት ነው። ንጹህ ሆኑና እስኪ የሚደርስባችሁን እዩት። ልንገራችሁ
እኛ ነስተን እኛ ተቀድሰን ውሸት ነው። እኛ ውስጥ አለን፣ ምንዝር አለን፣ ዝሙት አለን፣ ርኩሰት አለን። ለዚያ ለፍትወታችን ተላልፈን እንሰጣለን። በፍጹም ንጽህና ያለው ሰው አይደፈርም። በእርግጠኝነት እነግራቸዋለሁ። ንጽህና ይዞ የሚታመን ሰው ተገልጣ እመቤታችን በልብስ ከተቀደደ በኋላ ታድናለች። ልንገራችሁ፣ አውሬ እንኳን ቢሆን ጉዳዩ ችግሩ እኛ ጋር ነው ያለው። እኛ ክርስቲያን ለመሆን ያብቃን። ይቆየን። ስብሐት ለእግዚአብሔር። እግዚአብሔር ይስጥልን። መምህራችንን አባቶቻችን ሊቃውንትን ቃለ ሕይወትን ያሰማልን። እግዚአብሔር ይስጥልን። ክፍል 1 መርሃ ግብር ይሄን ነው የሚመስለው። ለሕይወት ለተግባር የሚያነሳሱ ጉዳዮችን አግኝተናል ብዬ አምናለሁ። እኔ ሁላችንም ወደ ተግባር እንተረጉመው እግዚአብሔር